የመድኃኒዓለም ስዕል ነውና እሱን ተሳልሜ ገና ተሳልሜ እንደቆምኩኝ ማለት ተሳልሜ ስሜ እንደቆምኩኝ ትንሽ ጥርጥር ገጠመኝና በደንብ ምስሉን ትኩር አድርጌ ማየት ስጀምር ያየሁት ነገር በጣም ነው ያስደነገጠኝ። ምስሉ የመድኃኒዓለም ስዕል ምስሉ መሀል ላይ ተሰንጥቆ ከመሀል ላይ የወጣው ቀንድ ያለው ሰይጣን ነው የወጣው። ልክ እንደወጣ ደንግጬ እንትን ስል ግራ እጄን ይዞ ሰይጣን ማለት ነው ግራ እጄን ይዞ ሲኦል ይዞኝ የወረደው ማለት ነው። እና ያ ፊሊንግ እስካሁን ድረስ አለ። የዛሬ 1 ዓመት 2 ዓመት ምናምን ያዩትና ያ ፊሊንግ እስካሁን ድረስ አለ ማለት ሪል ሲኦል የወረድኩ እስኪመስለኝ ድረስ ማለት ነው። እና ያው ይሄ ነገር እስቲ አጋጣሚ ሊሆን ይችላል ብዬ ታውኩትኝና ኢግኖር አድርጌ ምናልባት የሰይጣን ፈተና ነው ብዬ አስቤ ትቼው ነበረ። ግን ደግሞ አሁንም በሌላ ቀን የመድኃኒዓለም ስዕል ነበረ። የመድኃኒዓለም ስዕል ደግሞ ያው የካቶሊክ እና የኦርቶዶክስ የሚባል አለና ምናልባት የካቶሊክ ነው ብዬ ነበር ያሰብኩት። ከዛ ከትንሽ ወር በኋላ የማርያም ስዕል ነበረና የማርያም ስዕልም እንዲሁ ያየሁትኝ በህልሜ ነውና እንዲሁ ያየሁት የማርያም ስዕል እንዲህ በቃ እንዲህ ተገፈፈ ማለት ነው። ከላይ የማርያም ስዕል ተገፈፈና የሚታየኝ ምንድነው ይሄ የውጭ ሀገር ፊልም አይታችሁ ከሆነ ይሄ የፈረንጆቹ ድሮ በ19 ምናምን አይታችሁ ከሆነ በድሮ ጊዜ ያለው ቫይብ የሆነ ጠጥተው ሰክረው እንደዛ አይነት የሆነ መናፍስት የሚወራጭበት ከተማ ነው ያየሁት። ያው የድሮ ማለት ነው። በቃ መናፍስት የሚወራጭበት የሆነ እንደ ጭፈራ ይባል ምን በቃ የሚጨንቅ የሚያስደነግጥ ነገር ነው ያየሁት። ያ ስዕል ተገልጦ ማለት ነው። ያ የማርያም ስዕል በጣም ሾክ ሆንኩ ማለት ነው። ማለት እኔ በታምር በጴንጤ ያው የታወቀ ነው። በቃ ጴንጤ በታምር አልሆንም አላምንም ብዬ ማስብ ነኝ ማለት በቃ ጴንጤ ማለት ምርጫ የሚሆን አይደለም ብዬ ማስብ ነኝ። እና እንደዚህ አይነት ህልም ሳይ በጣም ኮንፊውዝ ሆንኩ፣ በጣም ተረበሽኩኝ፣ በጣም ማለት ነው። እና አሁንም በቃ ጥያቄ አለ። ግን ምንድነው ያ ነገር? እንዴት ነው ያን ነገር ልፈታ የምችለው? እውነት የሰይጣን ፈተና አውቆ እኔ ወደ ሌላ ችግር እንደገባ ነው ወይስ የሚል በጣም ውስጤ ላይ ያ ነገር ተፈጥሮ ነበርና በቃ በጣም በተለይ የደረሰበት ሰው ያውቀዋል። በጣም ጭንቅላት የሚያሳምም ነገር ነው። ጴንጤ ትክክል አይደለም ብሎ የሚያስብ ሰው፣ ትክክለኛ ሃይማኖት ኦርቶዶክስ ነው ብሎ የሚያስብ ሰው በተደጋጋሚ ጊዜ እንደዚህ አይነት ነገር ሲያይ የትኛው ቦታ ላይ መግባት እንዳለበት ግራ የሚያጋባ ሲቹዌሽን ላይ ነው የሚወድቀው። እና ያንንም ኢግኖር አድርጌ በቃ ይሄ ነገር ምናምን ብዬ ወደዚሁ እንትኑኝ እና የሆነ ሰሞን ትንሽ ችግር ነገር ገጠመኝና በደንብ መጸለይ ጀመርኩኝ ማለት ነው። ያው ኦርቶዶክስ ስትጸልይ ውዳሴ ማርያም ትደግማለህ፣ አንቀጸ ብርሃን አለ፣ ይወድሰው አለ፣ ሁሉንም በቃ የጸሎት ክፍል እንዳለ ትጸልያለህ ማለት ነው። የማርያም ገድል አለ ምናምን ሁሉንም። ምክንያቱም ሞር በጸለይ ቁጥር ምንድነው እንትኑ ሞር በጸለይ ቁጥር ሞር ተሰሚነት እንዲኖር ስለሆነ በቃ ጸሎት መጽሐፍ ላይ ያሉትን በሙሉ ለመጸለይ ነው የምትሞክረውና ያንን ሁሉ አድርጌ ስግደትም አለ በደንብ ሰግጄ ላብ እስኪያጠምቀኝ ድረስ ሰግጄ ሳላካብር ነው የምናገረውና በቃ ከዛ በኋላ ሁሉ ነገር ተስተካከለልኝ ብዬ ነበር ያሰብኩት። እሺ ክሪስ ሶሪ፣ በጣም አይም ሶሪ። በውስጥ እናውራው፣ ይሄንን ጉዳይ በውስጥ እናውራው፣ እንነጋገርበት በውስጥ። ያው አንዳንድ ጉዳዮች ሚዲያ ላይ ዳይሬክት መቅረብ የሌለባቸው ጉዳዮች እንደሚኖሩ አምናለሁና እናውራበት፣ እንነጋገርበት። እሱ የተሻለ ነው የሚሆነው ብዬ አስባለሁ። ብራዘር ይቻላል። እሺ ያ
ግን አሁን ጥያቄ የሆነብህ ነገር ካለ ብናወራበት ደስ ይለኛል። ሌሎች ጥያቄ የሆነብኝ ነገር ሞስትሊ በቃ ስለ ቅዱሳን የሚባል ነገር ነውና ስለ ቅዱሳን እውነት ያማልዳሉ ወይ? እውነት ማለት ያማልዳሉ ብዬ ስጠይቅ ያው ሙሴም እኮ ይሰግዳል ይባላልና ስግደት ማማለድ እንደዚህ ይሄ ካዩዋቸው ህልሞች ጋር ተገናኝተው እውነት ነው ወይስ አይደለም የሚለው ነገር በትክክለኛው ማወቅ ስለፈለኩኝ ነው በደንብ ማለት ነው። እሺ እንግዲህ መጽሐፍ ቅዱስ ውስጥ አንድም ኦርቶዶክስ ክሌም የምታደርገውን የምልጃን ሀሳብ ሊደግፍ የሚችል የመጽሐፍ ቅዱስ ትምህርት የለም ከቅዱሳን ምልጃ አንጻር ማለት ነው። መሰረታዊ ሀሳቡ የቅዱሳን ምልጃ ጎልቶ እንዲታይ የተፈለገበት መሰረታዊ ሀሳቡ የክርስቶስ ኢየሱስ ምልጃ ለመካድ ነው። ሌላ ምንም ሚስጥር የለው። ኃጢአተኛ በደለኛ ሰው በክርስቶስ ኢየሱስ ምልጃ ሳይሆን በቅዱሳንና በመላእክት ምልጃ ሊድን እንደሚችል የሚያስተምሩበት ሚስጥር የክርስቶስ ኢየሱስ ምልጃ ዲናይ ስለሚደረግ ነው። እዛ ቤት ትልቁ ፕሮብሌም የሚሆነው እሱ ነው። የሚካደው የኢየሱስ ምልጃ ነው። የሚታመነው ግን መጽሐፍ ቅዱስ ውስጥ የሌለው የቅዱሳን ምልጃ ነው። የቅዱሳን ምልጃ ሊያሳይ የሚችል አንድ የመጽሐፍ ቅዱስ ጥቅስ ቢኖር እኛ የእግዚአብሔርን ቃል የምናምን ክርስቲያኖች ነን። ምን ማለት ነው? መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነው። መጽሐፍ ቅዱስ እያስተማረ የማንቀበላቸው ትምህርቶች የሉም። መጽሐፍ ቅዱስ እየተናገረ ቅዱሳን ያማልዳሉ እያለ እኛ አያማልዱም የማለት ድፍረት የለንም። ኦኬ፣ ለምንድን ነው እሱ የሌለን? እኛ የወንጌል አማኞች ነን። መጽሐፍ ቅዱስ ብቻ የሚል እምነት ያለን አማኞች ነን እና አንድም ቦታ ላይ ቅዱሳን ስለማማለዳቸው በዚህ ሰዓት ላይ የሰውን ጸሎትና ልመና እየተቀበሉ ከእግዚአብሔር ጋር የሚያስታርቁበት ምንም አይነት መጽሐፍ ቅዱሳዊ ኤቪደንስ የለም። አንድ ለምልክት የሚሆን ነው የምለው፣ ይህንን በድፍረት ነው የምናገረው። ለምልክት የሚሆን አንድ የመጽሐፍ ቅዱስ ጥቅስ የለም። አንድ ማለት ነው፣ ያው ግማሽ መጠየቅ ስለማይቻል አንድ ጥቅስ የለም። ከዛ ይልቅ በእግዚአብሔርና በሰው መካከለኛ የሆነ ኢየሱስ እንዳለ መጽሐፍ ቅዱስ ይናገራል። ከዛ ይልቅ ክርስቶስ ኢየሱስ አሁን በሰማይ በአብ ቀኝ ሆኖ ስለኛ እንደሚማልድ መጽሐፍ ቅዱስ ይናገራል። ከዛ ይልቅ ኃጢአት ስንሰራ ስንበድል ስለኛ ጠበቃ የሆነ የኃጢአታችን ማስተሰሪያ የሆነ ኢየሱስ እንዳለ ይናገራል። ጠበቃው ኢየሱስ ነው፣ ካህኑ ኢየሱስ ነው፣ መካከለኛው ኢየሱስ ነው፣ አስታራቂው ኢየሱስ ነው፣ ድፍረታችን ኢየሱስ ነው። ነገሩ ይህንን ሁሉ ትምህርት ዲናይ የሚያደርጉት የተጻፈለትን ኢየሱስ ክርስቶስን ነው። ባይዘው መካከለኛ የተባለው ማን ነው? ኢየሱስ ነው። አስታራቂ የተባለው ማን ነው? ኢየሱስ ነው። ድፍረት አለን የተባለው በማን ነው? በኢየሱስ ነው። በቃ የእግዚአብሔር ቃል የሚናገረው ኢየሱስን ነው። ይሄንን ኢየሱስ ክርስቶስን ስለካዱ የካዱትን ኢየሱስ ክርስቶስን መጽሐፍ ቅዱስ የማይመሰክርላቸውን አማላጆች ግን ሰብስበዋል። አንድም ቦታ ላይ የእግዚአብሔር ቃል ቅዱሳን መላእክት ጨምሮ መካከለኞች ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። አስታራቂ ናቸው፣ ድፍረታችሁ ናቸው፣ በቅዱሳን በኩል ወደ እግዚአብሔር አብ መግባት ሆነልን የተባለላቸው ሰዎች የለም። በኢየሱስ በኩል ግን መግባት ሆኖልናል ተብሏል መጽሐፍ ላይ። ድፍረት ሆኖልናል ተብሏል። ማን? ኢየሱስ። መጽሐፉ ነው የሚናገረው፣ የእግዚአብሔር ቃል ነው የሚናገረው። አማላጅ የተባለለት ማን ነው? ኢየሱስ። አስታራቂ የተባለለት ማን ነው? ኢየሱስ። መካከለኛ የተባለለት ማን ነው? ኢየሱስ። ስለኛ ጠበቃ የተባለለት ማን ነው? ኢየሱስ። ይህንን ሁሉ የእግዚአብሔርን ቃል ክደውት መጽሐፍ ቅዱስ ውስጥ የሌሉትን ሰዎች ግን ሰብስበዋል፣ መላእክትን ሰብስበዋል። ለዚህ ነው ቤተክርስቲያን መታደስ ያለባት። ለምን ካልን ያልተጻፈላቸውን አስቀብላ የተጻፈልትን ኢየሱስ ክርስቶስን ስላስካደች ቤተክርስቲያን መታደስ አለባት። ከስዕላት ጋር እያነሳ እያወራ ነበር። መጽሐፍ ቅዱስ ውስጥ አንድም ከቅዱሳን ስዕላት ጋር ተያይዞ ሊነሳ የሚችል አንድ የመጽሐፍ ቅዱስ ጥቅስ የለም።
በስዕል ፊት ወድቃችሁ ስገዱ፣ በፊታቸው ጸሎት አቅርቡ፣ መንፈሳዊ ነገሮችን ለመፈጸም ስዕል ያስፈልጋችኋል የሚል የመጽሐፍ ቅዱስ ትምህርት አንድም የለም። ከዚያ ይልቅ እንደውም የተቀረጸ ምስል አይኑርህ፣ ወድቀህ አትስገድላቸው፣ አታምልካቸው የሚል በጣም ስዕላቶችን የሚቃወም በዚህ ድርጊት ላይ የሚደረጉ ስዕላቶችን የሚቃወም በጣም ብዙ የመጽሐፍ ቅዱስ ጥቅሶች አሉ። ቤተክርስቲያን ታዲያ ለምን መገዛት አስፈለገ ማለት አቃታት? እግዚአብሔር ቃል ውስጥ እንደዚህ በድፍረት እየተናገረ አምላክ በእግዚአብሔር ቃል ውስጥ ሐሳቡን እየገለጠ ለምን ቤተክርስቲያን ለዚህ እውነት መገዛት አቃታት ካልክ ቤተክርስቲያን ፈዛለች፣ መደንዘዝ ውስጥ ነው ያለችው። መታደስ የሚያስፈልጋት ለዚህ ነው። የእግዚአብሔር ቃልን በድፍረት ለሕዝብ ከማስተማር ይልቅ ለሰዎች ለከንቱ ትምህርት፣ ለአሮጊቶች ተረት አሳልፋ ሰጥታለች። አሁን አንድ ኦርቶዶክሳዊ አስገብቼ ብጠይቅልህ ማርያም እንጂ ኢየሱስ አያማልድም ብሎ የሚከራከር ትውልድ ነው ያፈራችው። ከምን አንጻር መጽሐፍ ቅዱሳዊ ማስረጃ አለው ብለህ ብትጠይቀው ግን ማስረጃ የለውም። ጌታ ቤተክርስቲያንን ያድሳል። በጣም የሚያሳዝነው ነገር ሰው የኢየሱስ ክርስቶስን አማላጅነት ክዶ ክርስቲያን መሆን አይችልም። ክርስቲያን መሆን አይቻልም። የክርስቶስ ኢየሱስ ምልጃ ተክዶ ክርስቲያን መሆን አይቻልም። ቤተክርስቲያን ውስጥ ግን አንድ የተለመደ ሚዩት አድርጓል። ቤተክርስቲያን ውስጥ ግን አንድ የተለመደ ሐሳብ ትሰማለህ። ያለ ማርያም አማላጅነት ዓለም አይድንም ይላሉ። አጋጥሞ ያውቃል? ስብከቶች አልሰማ? እውነቱ ግን እሱ አይደለም። ዓለም መዳን የማይችለው ያለ ኢየሱስ አማላጅነት ነው። ኢየሱስ ካላማለደ፣ ጌታ ካላስታረቀ መዳን ተስፋ የለም። በአውደ ምሕረት ላይ ኢየሱስ ያማልዳል ያለ አገልጋይ አጋጥሞ ያውቃል? ኧረ የለም። ተውና እሱን ተውና እውነተኛ ወንጌል ራሱ በጣም እውነት ለመናገር ጠምቶኛል። እኔ በቃ በስነ ስርዓት ማስረጃ ላምጣላችኋል። እሺ ሚውት አድርገው ትሰጠናለህ። ሐሳቡን ይጨርስ፣ ከዛ ካንተ ከኔ ጋር ታወራለህ። በጣም ደስ ነው የሚለን። አሁን ግን ሚውት አድርግ፣ ሐሳቡን ልጨርስና ካንተ ቤት ስለገባ ከዛ እናወራለን። ለመረበሽ ካልገባ ማለት ነው። የእግዚአብሔር ቃል ይናፍቃል። እውነት ለመናገር በቃ ሁሉ ጊዜ በየቤተ ክርስቲያኑ የሚሰበከው ሁሉ አንድ አይነት የሆነ ነገር ነው። በቃ ሁሉ ጊዜ ተአምረ ማርያም ይነበባል፣ እንትን ይደረጋል። ከዛ ተመሳሳይ የሆነ ነገር ህይወት ላይ ጠብ የማያስብል ነገር በቃ እውነት ለመናገር ሰባኪው ራሱ በቃ እውነት የሚያወራውን ነገር ይተገብሯል ወይ የሚያስብል ነገር ፊል አታረግም። በቃ ማለት የሆነ ንቅት ስትል ፊል አታረግምና በቃ እኔ ሪሊ ወንጌል ጠምቶኛል። የእግዚአብሔር ነገር ማወቅ እፈልጋለሁ። ስኖት አባውት መኒ ስኖት አባውት ጥቅም፣ ግን በቃ እግዚአብሔር ያለበትን ቦታ ማወቅ እፈልጋለሁ ትክክለኛው። ግን በጣም ቦዘር የሚያደርገኝ ነገር ምንድነው? በተለይ ሌላም ደግሞ እንትኑ ማርያም ኦኬ አታማልድም ምናምን ኢትስ ኦኬ፣ ግን ስንጠይቃት ያው የግላችን ጥያቄ ስንጠይቃት ምናምን እኔ ሞስትሊ ከልጅነቴም ጀምሮ ያን ያህል ከማርያም ጋር አታችመንት የለኝም። ሞር የነበጋሻውንም ስብከት እየሰማሁ ስለሆነ እንትን ያልኩት ከእግዚአብሔር ጋር ነው። ያው እጠይቃለሁ እንደ አንድ ኦርቶዶክስ፣ ግን አብዛኛው ኦርቶዶክስ ማርያም ጋር እንዳለው አታችመንት ያን ያህልም የለኝም። ልክ አይደለም ብዬ ስለማስብ ግን ለማርያም የምንጠይቀው ጥያቄ ስንጠይቅ የሚመለስልን ነገር አለ። አዶን ነው በምን ምክንያት እንደሆነ ምንድን ሪዝኑ እንደሆነ አላውቅም። ግን ለማርያም እንደዚህ ያድርግልን እንደዚህ እንፈልጋለን ብለን ስንጸልይ አንዳንዴ የሚመለስ ነገር አለና ያንን አይተን የሆነ እንትን ትላለህ። በቃ ይሄ ነገርማ ትክክል ነው ምናምን ትላለህ። ለምን ተደርጎልሃል? አልጠነቆልክ፣ ምን አላረክ፣ ጀስት ጸልየ ቤተክርስቲያን የሚባል መስቀል ያለበት የእግዚአብሔር ርስ የሚጠራበት ቦታ ነው። ሂደ ጸልየ ምናምን ለማርያም የጸለይከው ነገር ሲደርስ ይሄ ነገር ትክክል ነው፣ ችግር ኑሮብህ ከችግር ከወጣ ይሄ ነገር ትክክል ነው ትላለና
ያ ነገር በጣም ኮንፊውዝ ያደርጋል። ገብቷል? እና ያም ነገር በዛው አጠቃለን እንድትልልኝ ነው። እሺ ክሪስ እንግዲህ እግዚአብሔር እየረዳ ነው። እውነት ለመናገር እግዚአብሔር እየረዳ ነው እና ጥሩ ነው። በቃ ያለህበት ጥያቄ ጠይቀሃል አይደል? ወንድማችን ሚውት አድርጋ ጥያቄ ከጠየቅ አስገባንና እንመልስ። ያንተን እንትን ለመስማት እኮ አይደለም እንዲመለስ ለከፈለክ አላስገድም እኮ ልንመልስ እኮ ነው። መውረድ ትችላለህ። ቤት አትረብሽም ብራዘር። ከሱ ጋር ሲጨርስ ጥያቄ ብራዘር በቃ ታችሁን ለመረበሽ ከፈለክ ታችሁን እና አረብሽ በኮመንት ሐሳብ ካለ ግን እሰማለሁ። ሚውት አድርግና ስማ። ከዛ ከሱ ጋር ሲጨርስ እመጣለሁ። አንተ ቤቱን አትመራውም፣ እኔ ነኝ የምመራው ቤቱ። ግልጽ ነው። ታንክ ዩ ኦኬ። ሶ በቃ ጌታ እየረዳ ነው ብራዘር። እኛም እያልን ያለ ነው ይሄ ነው። ኦኬ ቤተክርስቲያኒቷ ውስጥ ኢየሱስ ይሰበክ፣ ህዝቡ ኢየሱስን ይይ፣ ጌታን ይናፍቅ፣ ከክርስቶስ ኢየሱስ ጋር ይገናኝ። አየ የማዳን ተስፋ የሆነውን ኢየሱስ ክርስቶስ የእግዚአብሔር አብ ስጦታ የሆነውን ውድ ልጁን ህዝቡ ይቀበል፣ ከኢየሱስ ጋር ይወዳጅ። ዋጋ በከፈለበት ሙሽራው በሆነችው በቤተ ክርስቲያን በዛ ውስጥ ኢየሱስ ክርስቶስ ባይተዋር አይሁን። ይሄን ነው እያልን ያለው። ኢየሱስ ባይተዋር አይሁን። የሞተልን ማን ነው? ኢየሱስ። ዋጋ የከፈለው ማን ነው? ኢየሱስ። በመስቀል ላይ እርቃኑን ክብሩን አዋርዶ በመስቀል ላይ የሆነው ማን ነው? ኢየሱስ። ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን እኛ የእግዚአብሔር ጽድቅ እንሆን ዘንድ እሱ ስለኛ ኃጢአት የሆነው ማን ነው? ኢየሱስ። ኢየሱስ ብራዘር፣ ኢየሱስ። ክብሩን ያጣው ማን ነው? ኢየሱስ። ይሄ ኢየሱስ ቦታውን ያዝ። ይሄ ኢየሱስ በሰው ልብ ውስጥ ይንገስ። ቀን ጠብቆ አይንገስ። ይሄ ኢየሱስ ብራዘር፣ የሆነ ቀን ሰተው በመድኃኒዓለም ቀን ወይ ደግሞ የሆነ ቀን ላይ ሰተው ኢየሱስን ለማንገስ አትሞክር ነው እያልን ያለን ብራዘር። ከሱ ጋር አብረው ሊነግሱ የሚገባቸው ማንም የሉም። አየህ፣ ክብር ለማን ብቻ? ለእግዚአብሔር ብቻ። የእግዚአብሔርን ክብር የሚሻሙ ከእግዚአብሔር ጋር አቻ የሆኑ ብራዘር ማንም የለም። ሁላቸው ምንድን ናቸው? ባሪያዎች ናቸው፣ አገልጋዮች ናቸው። መልአክ በል ቅዱሳን ጻድቃን በል ማናቸውም ቢሆኑ በቤተ ክርስቲያኒቱ ውስጥ የአንዱ ጌታ አገልጋዮች ባሪያዎች ናቸው። ባሪያ ደግሞ የአምላኩን የጌታው ክብር አይገባው። ስለዚህ ይህን ነው እያልን ያለን። ቤተ ክርስቲያን መታደስ አለባት። ዛሬ ከኢየሱስ ይልቅ ቅዱሳንና ጻድቃን ቅርብ ናቸው አይደል? ጌታ ሩቅ ነው፣ ቁጡ ነው። ኃጢአት ስትሰራ ስትበድል አየህ ምን ቶሎ ወደ አእምሮ የሚመጣ ማን ነው? ቅዱሳን ጻድቃን ናቸው ብራዘር። ቅዱሳን ጻድቃን ኢየሱስ ነው። ግን የኃጢአተኞች እኮ ወዳጅ አየው። የሞተልህ ማን ነው? ኢየሱስ። ለአንተ በመስቀል ላይ ዋጋ የከፈለው ማን ነው? ኢየሱስ። በጅራፍ ብራዘር ራቁ የተገረፈው ማን ነው? ኢየሱስ። ስለማን? ስለ ኃጢአተኞች፣ ስለ በደለኞች፣ ስለ ኃጢአተኞችና ስለ በደለኞች እሱ ሞቶ ሌላ ሰው ብራዘር ለኃጢአተኛና ለበደለኛ ሰው ወዳጅ ሊኖር አይችልም። የለም ወዳጅ። ነፍሱን ስለ ኃጢአተኞች ስለ በደለኞች አሳልፎ የሚሰጥ ማንም የለም ብራዘር። በጭንቅ ይገኝ ይሆናል የተባለው እንደው ለወዳጅ ለመልካም ሰው የሚሞት ይገኝ ይሆናል። ጌታ እኮ የሞተው ለኃጢአተኛና ለበዳይ እኮ ነው፣ ለካደው፣ በሱ ላይ ላመፀው፣ አታድርግ የተባለውን ነገር ላደረገ፣ ለሱ ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ለራቀው ሰው እኮ ነው ኢየሱስ መጥቶ የሞተው። የትኛው መልአክ ለኛ እንደዚህ ያደረገ? የትኛው ጻድቅ ለኃጢአተኛና ለበደለኛ ሰው ዋጋ ከፈለ? ማንም የለም ብራዘር። አየህ፣ ጳውሎስ ቢሰቀል፣ ጳውሎስ ቢሞት፣ ጳውሎስ የሆነ ነገር ቢሆን፣ በዘይት ቢቀቀል፣ ሐዋርያቶች የሆነ ነገር ቢደርስባቸው የደረሱት የከፈሉት ዋጋ እንኳን አይደለም ለኛ ለራሳቸው የመዳን ተስፋ አይሆንም።
በወንጌል ውስጥ ተሳትፈው የወንጌሉን አክሊል ለመቀበል የአገልግሎታቸውን ሽልማት ከጌታ ዘንድ ለመውሰድ ነው እንጂ ለኃጢአተኛና ለበደለኛ የሚተርፍ ሕይወት ያለው ማንም የለም። ኃጢአት ያላወቀው በነገር ሁሉ የተፈተነ ደግሞ በድካማችን ሊራራ የተባለው ኢየሱስ ብቻ ማንም የለም ብራዘር። ማንም ብራዘር። ድካምን ለመልአክ ሁለቴ ብትነግረው በሶስተኛው ለእግዚአብሔር ስላልታዘዝክ ወይ አንደበትን ቆልፎ ይላል ወይ የሆነ ነገር አድርጎ ነው የሚሄደው ብራዘር። ለእግዚአብሔር ክብር የሚቀሩ ናቸው። ጻድቁን ዮሐንስን በመንገዱ ትክክል የሆነውን ጻድቅ የተባለለትን ያንን ዮሐንስ ብራዘር የአምላክን ቃል ባለመስማቱ የጌታን ንግግር ባለማድመጡ እስኪወለድ ድረስ የዮሐንስን አባት አይደል ዲዳ ትሆናለህ እኮ ነው ያለው አይደል ዲዳ ትሆናለህ ነው ያለው ዲዳ ትሆናለህ ነው ያለው። አይ ኃጢአት ሰርተህ ሊታገሱ ቀርቶ ማለት ነው በደል ፈጽመህ ሊታደሱ ጌታ ግን ብራዘር በኃጢአታችን በድካማችን የሚራራ ሊቀ ካህን የተባለ ኢየሱስ ስለኛ ኃጢአትና በደል ብራዘር ዋጋ ከፍሏል። ከሱ ሌላ የሚራራ ከሱ ሌላ የሚያዝን ከሱ ሌላ እኛን የሚታገስ ማንም የለም። ቅዱሳን በል መልአክ በል ጻድቃን በላቸው ምንም ስም ስጣቸው፣ እንደ እግዚአብሔር ግን የሚራራ እኛን የወደደ ማንም የለም፣ ሊኖርም አይችልም። ስለዚህ ክብሩን ትመልስ ቤተክርስቲያን። ዛሬ የኃጢአተኛ ወዳጅ የምስኪኖች አፍቃሪ ተብሎ የተሰበኩ አሉ። ስምሽን ጠርቶ ማንም አያፍርም ተብሎ የተነገረላቸው አሉ። ብራዘር የለም፣ መጽሐፍ ቅዱስ ውስጥ የለም። ስሙ ሲጠራ የሚያድን ኢየሱስ ክርስቶስ ነው። አየህ መጽሐፍ ሲናገር መዳን በማንም የለም ብሎ ነው የዘጋው። ክብር ለጌታ ይሁን። ሐዋርያቶች የሰበኩት የተናገሩት ወንጌል ይሄ ነው። ማርያም አጠገባቸው ነበረች። እኛ ዛሬ ማርያምን ከምናቃት በላይ ሐዋርያው ጴጥሮስ ያቃታል፣ ዮሐንስ ያቃታል፣ ጳውሎስ በጣም ቅርብ ነው ብራዘር። አንድም ቀን ስሟን አንስቶ ስሟን በመጥራት ኃጢአተኛና በደለኛ ይድናል የሚል ትምህርት አላስተማሩ። ለምንድን ነው ያላስተማሩት? ማርያም የቅርብ ጊዜ መገለጥ ናት እንዴ? አረ በጭራሽ። እዛ ነው አንተ ከምታውቃት መምህራኖች ከሚያውቁት ብራዘር አስተማሪዎች ስለ ማርያም ከተረዱት በላይ ሐዋርያቶች ጠንቅቀው ያውቋታል። በደንብ ነው ጠንቅቀው የሚያውቋት። የጌታ እናት ናት እኮ ይቺው እናት ተብሎ እኮ ተሰጥቶታል ብራዘር። አብረው እኮ ኖረዋል ወዳጄ፣ ያውቋታል። አብረው ሲጸልዩ ነበረ፣ በጸሎት ይተጉ ነበረ ይላል የሐዋርያት ሥራ ምዕራፍ 1 ላይ አንብቡ። ይተጉ ነበረ በጸሎት ከማርያም ጋር አብራ የምትተጋ አገልጋይ ነበረች። በመካከላቸው ትመላለስ ነበረ። ተአምር ሲደረግ ነበረች ዜር ብራዘር። አንድም ሐዋርያ ግን ደፍሮ ይሄንን ስም የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም የሚተካከል ስም አላት ብሎ ለመናገር ድፍረት ግን የለው። ለምን ካልክ የኢየሱስ ስም እንዴት የከበረ ስም እንደሆነ ጠንቅቆ ያውቃል። ዛሬ ከየት ድፍረት አግኝታ ነው ቤተክርስቲያን ከዚህ ስም ውጪ ሌላ ስም የምትሰብከው? ግራ ነው የሚገባን አይደል? እንዴት ደፈረች ቤተክርስቲያን ስሟን በመጥራት ኃጢአተኛ በደለኛ ይድን ዘንድ ብሎ ለመናገር ድፍረት ከየት አገኘች? የትኛው ሐዋርያ የትኛው አባት ነው ያስተማረው? በኢየሱስ ስም ላይ ሌላ ስም ሊደርብ የሚችል ሐዋርያ የትኛው ሐዋርያ ነው? ማንም የለም እኮ። እንኳን አይደለም ስሟን ስማቸውን እንኳን እኮ አልቀላቀሉ። አይገርም? መጽሐፍ ይጽፉልን፣ የእግዚአብሔርን ቃል ሲያስቀምጡልን፣ በመንፈስ ቅዱስ ተነድተው መጽሐፍ ሲጽፉልን ስማቸውን እንኳን ለማስገባት ድፍረት አልነበራቸው።
ድፍረት አልነበራቸው ብራዘር። ከዚህ ስም እኩል ስማቸውን ለመጥራት እንኳን ድፍረት አልነበራቸው። ይናፍቁት የነበረበት አንድ እውነት ነበር። አይገርም? አንድ እውነት ይናፍቁ ነበረ። እሱ ከብሮ እሱ ልቆ እኛ ዝቅ ብለን የሚሉ ነበሩ አገልጋዮች። አይገርም? ዮሐንስ እኮ እንደዛ ነበር የሚል እኔ ድምፅ ነኝ የጫማውን ጥፍር እንኳን እፈታ ዘንድ እንደማይገባኝ ከኔ ይልቅ እጅግ የበረታ እሱ ይመጣል እያለ ነበር የሚናገር። አየ ከኢየሱስ እኩል ስማቸውን እንኳን ለመጥራት ይከብዳቸው ነበር። ነቲንግ ነኝ እኔ ምንም ነኝ፣ ከኔ ይልቅ የበረታ ኢየሱስ አለ፣ አይኖች ሁሉ ወደሱ ኢየሱስ ይመልከቱ የሚሉ ነበሩ። እንኳን አይደለም ሌላ ስም አንስተው የእንትናም ስም የገሌም ስም እንትናም ኪዳን አላት እያሉ ኢየሱስ ክርስቶስ በደሙ ካቆመው ኪዳን ውጪ ሌላ ኪዳን ሊሰጡ ቀርቶ ማለት የትኛውም ሐዋርያ እንደሱ አላደረገም። ቤተ ክርስቲያን መታደስ አለባት ማለት ይሄ ድምፅ አሁን የሚሰማ ስሜት አንድ ነገር አሰግጬ እነግርሃለሁ ክሪስ፣ የእግዚአብሔር መንፈስ ድምፅ ነው። እንዲህ አይነት ወንድመቶች ካላችሁ ኦኬ፣ የጌታ ክብር ብቻ የሚታያችሁ ኢየሱስ ኢየሱስ እያላችሁ በውስጣችሁ ረሃብ ያላችሁ ሰዎች አላችሁ። እናንተ ይሄ የእግዚአብሔር ድምፅ ነው። ይሄ የእግዚአብሔር ድምፅ ነው። ጌታ ነው እያዋራችሁ ያላችሁ። ጌታ ነው የሚያሳያችሁ ራእይ ካለ፣ የሚያሳያችሁ ህልም ካለ ጌታ ነው እየተናገረ ያለው። አምናለሁ። ጌታ በህልም ይናገራል። ጌታ በራእይ ይናገራል። እግዚአብሔር የሚናገር አሁንም የሚሰራ አምላክ ነው ያለው። ለዚህ ድምፅ ምላሽ ስጡ። ለዚህ ምላሽ ስጡ ወገኔ። የመዳን ቀን ይሁንላችሁ። የመዳን ቀን አሁን ነው የሚለው መጽሐፍ ቅዱስ። ስጡት፣ ለጌታ ስጡት። ለዚህ ምላሽ ተገዙለት። ጌታ እየጠራችሁ ነው ያለው። ወደ ቃሌ ተመለሱ፣ ወደ እኔ እውነት ዙሩ። ኢየሱስ ክርስቶስ ብቻውን በቂ ነው እያለ እየነገራችሁ ነው ያለውና ለዚህ ድምፅ ምላሽ ስጡ ወገን። ጌታ ሆይ ተሸንፌአለሁ፣ ለዚህ እውነት እገዛለሁ በሉት። ኢየሱስ ያስፈልጋችኋል። ነፍሳችሁን አሳርፏል። መታደል ነው ብራዘር። እንዲህ አይነት ስሜት ውስጥ ያላችሁ ወገኖች የስዕል ጉዳይ፣ የቅዱሳን ጉዳይ ትክክል እንዳልሆነ እግዚአብሔር እያበራላችሁ ያላችሁ ወገኖች ካላችሁ በትክክለኛ መንገድ ላይ ናችሁ። ይሄ የጌታ ድምፅ ነው። ለዚህ ድምፅ ግን ምላሽን ስጡ። ምላሽን ስጡ። ኢየሱስ ክርስቶስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ክርስቶስ ብቻ ነው ወገኖች። እና ወደዚህ ጌታ ነው። የልባችሁን በር ጌታ እያንኳኳ ነው። ወንጌል በብዙ አጋጣሚ ሰማችሁ። በጣም በብዙ አጋጣሚ አጎታችሁ ነግሮ፣ አክስቶቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ ወዳጆቻችሁ፣ የትምህርት ቤት ጓደኞቻችሁ ስለዚህ ኢየሱስ ነግሯችሁ ያልወሰናችሁ ሰዎች ግዴላችሁም፣ ወስኑ። ኑ ወደ ኢየሱስ፣ ወደ ኢየሱስ ነው። እጁን ዘርግቶ እየጠበቃችሁ ነው ያሉት። ለጌታ ተሸነፉ፣ ለኢየሱስ ተሸነፉ። ኢየሱስ በቂ ነው እኮ እያለን ያለን። መዳን በሌላ በማንም የለም ነው ስንል በቃ ኢየሱስ በቂ ነው እያለን ያለን። አሁን ደግሞ በቅቶ ስላየ ነው በሕይወታችን። ብዙዎቻችን እንደናንተ ነበርን። ቢያወሩ ቢናገሩ ታሪኮች አሏቸው። ጽድቅን ፍለጋ፣ ድነትን ፍለጋ፣ ሃይማኖተኝነት ያልዞሩበት የለም። እንዳልከው ስግደት በለው ገዳም ለገዳም ሲንከራተት የነበረ ትውልድ ነው። የሁሉ ትውልድ የምትል በአብዛኛው የወጣው ከዚሁ ቤት ነው። የሆነ ሰዓት ስጠኛ ወይ ማውራበት 2 ደቂቃ ይሰጣል። 2 ደቂቃ ይሰጣል። አይ 30 ደቂቃ ምናምን ያ 1 ሰዓት ነው። 2 ደቂቃ ግን ስጠኛል። የሁሉ ትውልድ ግን ወስኖ ህይወቱን ለኢየሱስ ሰጥቶ ነው ዛሬ ያረፈ። ሃይማኖተኝነት ወገኝ ማለት ይሄ ስርዓት ወግ ምናምን ህይወት እንደማይሆን አይተናል። ህይወት የሚሆነው በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ብቻ እና ከእግዚአብሔር ጋር እንድትታረቁ ወደ እውነት እንድትመጡ በኢየሱስ አምናችሁ ነፍሳችሁ እንድታሳርፉ ጥሪ እናደርግላችኋለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው እና በኢየሱስ አምናችሁ ነፍሳችሁን አሳርፉ። ጸጋ ይብዛላችሁ። ክሪስ ኤኒ መንፈሳዊ ጥያቄ ካለ ሌሎች ጥያቄዎች ልረዳ እችላለሁ። በውስጥ ባገኘህ ደስ ይለኛል።
ፎሎ አድርጌ ያለው እሺ ዳኒ ያ እና ጸጋ ይብዛልህ። እኔ ነገር ካለ አሁን ፎሎ ማድረግ ራሱ አልችልም። ባይዘው አሁን በጣም ያስቸግረኛል። አሁን ፎሎ እንኳን ማድረግ አልችልም ገብቼ ማለት ነው። አዶ ነው ለምን እንደሆነ ከቻላችሁ በጣም ሼር አድርጉት፣ በጣም ኮፒ ሊንክ አድርጉት። ፎሎ ባክ አድርግኝና ፎሎ ላክልኝና እኔ እቀበላለሁ ላይቭን ስጨርስ። እምቢ አለኝ። እንደ ትንሽ ደቂቃ ነው ይቅርታ፣ ሶስና የምትባለው እንደ መጨመር አይነት ነገር ነው። እኛ በህይወት ያው ከተፈጠርን ትልቁ ድህነታችን እግዚአብሔር ወደዚህ ምድር መጥቶ ኃጢአታችንን ያስተሰርይልን ትልቁ ድህነት የሚባለው ያ ነው። አሁንም ያለው እንደዛ ነው። እና አንድ ነገር ልጠይቁ የሚገባችሁ ኦርቶዶክሳውያን፣ ያው ኦርቶዶክሳውያን ስል ዛሬ ነበርኩኝ ግን ማህተቤ በምን መልኩ እንደሆነ አላወኩም፣ ወለቀ ማለት ነው። ይሄን ነገር እንደወሰንኩኝ ማህተቤ ተፈታ፣ በምን እንደሆነ አላወኩትም። በቃ እግዚአብሔር ነው የፈቀደው ብዬ ትቼዋለሁ ማለት። ስለዚህ እኔ እግዚአብሔርን ለመቀበል ዝግጁ ነኝ፣ ኢየሱስ ክርስቶስን ለመቀበል። ግን እንደ ኦርቶዶክስ ራሳችሁን ስትጠይቁ እዛ ትልቁ ድህነት ላይ በአዳምና በእግዚአብሔር መሃል ላይ ገብቶ ያማለደ አለ። ከልጅ ልጅ ውረድና ተሰቅለህ አድናቸው ብሎ በመሃላቸው ገብቶ ያማለደ አለ። በዛን ሰዓት እንኳን እነ ሙሴ ባይኖሩ እነ ፍጥረታት ባይኖሩ መላእክት ነበሩ እና እነ ቅዱስ ሚካኤል ገብተው በመሃላቸው ከልጅ ልጅ ተወልደ ተሰቅለ ሙተ አድናቸው ብሎ ያለ አለ። እውነት እስቲ እውነት ለመነጋገር አለ ፉክክር ለምናምን አይደለምና ራሳችሁን ስጠይቁ አሁን የመጣልኝ ነገር ነው። እውነት እንደዛ የሚባል ነገር አለ ወይ? ሁለተኛ የለም፣ ማንም የለም። እግዚአብሔር ራሱ ነው ወርዶ እኒ ሰዎች ልጆቼ ያስፈልጋቸዋል ብለው አስቦ ነው። ታውቃለህ፣ እኔ በቃ እግዚአብሔር ኦርቶዶክስ ቤተ እንትን ውስጥ የሚታየው አብዛኛው እንደሚፈራ አባወራ የሚታየው ወጥቷል። በቃ በማባበል በዝክር ጧፍ በማብራት ሻማ በማብራት እያባበሉ ወደሱ ለመቅረብ እንደዛ የሚባል ነገር የለም። ሁለተኛ ማርያም አሁንም ቅድም ስትጠቅሰው ነበር። ማርያም ከደቀ መዛሙርቱ ከ12 ደቀ መዛሙርቱ ጋር ነበረች። በዛ ሰዓት አንድ ደቀ መዛሙርት ጥቀሱልኝ ኦርቶዶክሳውያን፣ እንደው ለጥፍርሽ ለፀጉርሽ ሰላምታ ይገባል የሚል። እኔ በጣም ነው የደነገጥኩት። መጽሐፍ ላይ አንቀጸ ብርሃን ይሁን ምን ላይ የማርያም መልክዓ ይሁን እዛ ላይ ሳነበው ለጥፍርሽ ምስጋና ይገባል፣ ለፀጉርሽ ምስጋና ይገባል። እንዴት ያለ ይሄ እንዴት ያለ አምልኮት ነው! እንዴት ያለ አምልኮት ነው! ከዚህ በላይ ማምለክ አለ ወይ? ሻማ አብሮቶ ሰው እየሰገደ እንደዚህ ኢንዲቴል እንትን እያረገ ከዚህ በላይ ማምለክ አለ ወይ? እንደዛ ያለ ሐዋርያ አለ ወይ? ናቋት እኮ አይደለም፣ ትናቅ እኮ አይደለም፣ እናታችን ናት እኮ ለኛም። ግን ለጥፍርሽ ምስጋና ይገባል እስከ ማለት ደረጃ የደረሰ እኔ አንድም የኦርቶዶክስ ሰባኪ ጌታ ኢየሱስ ክርስቶስ ሆይ እወድሃለሁ ብሎ እንዴት የተናገረ እኔ እስካሁን እኔ ሰምቼ አላውቅም። እኔ እወድሃለሁ ብሎ በስነ ስርዓት እንደ ሕፃን ልጅ አንደበት እወድሃለሁ ብሎ የተናገረ ሰባኪ አይቼ አላውቅም። ለምንድን ነው እንደዛ የሚሆነው? ይቅርታ ፎርዝ ይሄን እንትን እንዳለ ቤተክርስቲያኑ በብር ቀለበት የተጠቀለቀ ነው፣ በመተት የተጠቀለቀ ነው። ታውቃለህ፣ ይደከመኝ በቃ። ሁሉም ካህን ብታይ እጁ ላይ ብር ቀለበት አስሯል። የብር ቀለበት የማታውቁ መተት ምን የሚደረግበት ነው። ሁሉም ፎከሱ ምን ላይ ነው? ይሄ ነጭ አስማት የሰለሞን ጥበብ ላይ ነው ሁሉም። እኔ ወንጌል ጠማኝ፣ እግዚአብሔርን ሁሉንም ነገር እኔ እግዚአብሔር ጎዳና የሚያወጣኝ እግዚአብሔርን ፈልጌ የምመጣው የምከተለው ጥቅም ፈልጌ አይደለም። ምናልባት ማርያም ጠይቄ የሆነ ነገር ጥቅሜን ልትሸፍንልኝ ትችላለች። ነገር ግን መንፈስን መርምሩ ተብሏል። ታውቃላችሁ፣ የሚገርም ነገር ዳኒ እንትናን ዝም ብዬ እከታተል ነበረ። መምህር የሚያጠምቁት ማናቸው ስማቸው ታዋቂ የሚያጠምቁት ኦርቶዶክስ ላይ ግርማ እከታተል ነበርና ሴጣኑ ይለፈልፋል ማለት ነው።
ልክ ሲለፈልፍ አምልጦት ነው መሰለኝ አንተ ማነህ ሲባል እኔ ማርያም ነኝ አለ። እግዚአብሔርን ነው። ከዛ ደነገጡ ማለት ነው። መምህር ግርማ ራሱ ደነገጡ። ከዛ አንዱም ጋር እኔ ሚካኤል ነኝ። አሁን ያቺን ቆረጧት ማለት ነው። ሲቆርጧት አለች፣ ቆርጠው እንትን ያሉባት አለች። እኔም እልክልሃለሁ ካስፈለገ ማለት ነው። በጣም የተምታታ ነገር ነው። አስማት እኔ አስማት ስላወቅኩኝ ነው ማለት ይሄ አስማት እንዴት እንደሚሰራ ስለገባኝ ነው። ማርያም ምናምን እንትን እያልኩ ይሄ ወደ ንቃት ውስጥ የገባው አስማት የማታውቁ ሰዎች ኦርቶዶክሳውያን እንዴት ነገር እንዴት እንደሚለዋወጥ ነጭን ጥቁርን ነጭ እንዴት ማድረግ እንደሚቻል አልገባችሁም። ልክ የሙሴን በትር በውሸት በአስማት እንደተቀየረ ማለት ነው። ስለዚህ እባካችሁ እንንቃ። ለትቢት አይደለም፣ በቃ ለትቢት አይደለም። እኔ እግዚአብሔር ቀድመም ነግሬሃለሁ እንደው እቺን ብጨርስ ነው እቺን ብቻ እንደው ለይሄ ማውራው ዝም ብሎ ለማውራት አይደለም ለሌሎቹን ትምህርት ይሆናል ብዬ ስለሆነ እና የቅድሙን በጣም ሰግጄ በጣም እንትን አድርጌ ልክ ተኝቼ በንጋታው ማዘር ምን ትለኛለች እንዴ አንተ እኮ ከወገብ በላይ ራቁትህን ሆነ ጸጉርን ስትላጭ አየሁ ትለኛለች። ደነገጥኩ። እኔ ኤክስፔክት የማደርገው ጸጉሬ እንዲበዛ ጸጌ እንዲበዛ ነው። ምክንያቱም ፕራክቲሶቹን አርጌያለሁ፣ ሁሉ ነገር አርጌያለሁ። የማዘር ህልም ደግሞ በጣም አኩሬት ነው፣ በጣም ማለት ነው። በንጋታው ያን እንዳረኩ በንጋታው እንደዚህ ስትለኝ በቃ አመንኩኝ። የሆነ ችግር እንዳለ በጭንቅላታችን አንመራ ማለት ሰይጣን ሁሉ ነገር በምክንያት አድርጎ በደንብ ማሳመን ይችላል። አሁን እኔ እንደዚህ ብዬ ሳወራ በደንብ ማለት መከራከር የምችል ሰው ነኝ፣ በተለይ ጴንጤዎች። ነገር ግን በህይወት የመጣ በሁሉ ነገር መጣ። ለምን እግዚአብሔርን ብቻ ፈልጌ ስለሆነ ሁሉ ነገር ማረገው በቃ የትም ማለት ነው። 10 ደቂቃ ቆይቻለሁ። እግዚአብሔር ብቻ ነውና ይቅርታ ካበዛሁኝ በቃ ልባችሁን ስሙ። እውነተኛ እግዚአብሔርን ጠይቁት። በጭንቅላታችሁ አትመሩ። ሊቃውንት እንዲህ ነው እያላችሁ ሊቃውንት ማንንም ሲያድን አላየንም፣ አያድንም። የትኛውም የኦርቶዶክስ ሊቃውንት መጽሐፍ ቅዱስ አላችሁ። እግዚአብሔርን ጠይቁ። ዳኒንም አትጠይቁት፣ ማናችሁንም አትጠይቁ። ካላመናችሁ እግዚአብሔርን አሳየኝ፣ እውነተኛው መንገድ አሳየኝ በሉ እና ዳኒ ስለሰጣችሁ ነገር አመሰግናለሁ። መማር እፈልጋለሁ፣ ማወቅ እፈልጋለሁ እና ከእግዚአብሔር ከኔ ጋር እንዲሆንም ደግሞ በጸሎታችሁ አስቡኝ። አመሰግናለሁ። እሺ ክሪስ ጸጋ ይብዛልህ። ይሄን ጌታ ለመቀበል የምትፈልግ ከሆነ አሁን በአደባባይ መቀበል የምትፈልግ ከሆነ you are welcome brother። አይ ዳኒ በውስጥ መስመር አግኘኝ አብረን መጸለይ ይፈልጋለሁ የምትል ከሆነ በጣም በደስታ ማለት ነው። ግን አንድ ነገር ልንገርህ፣ ለዚህ ምላሽ ስጠው። ለዚህ ጌታ ምን ማለት ነው? ያንተን ኦፊሻል ፈቃድ ይፈልጋል ጌታ። አሁን እውነት ገብቶሃል፣ ተረድተሃል። ኢየሱስ ክርስቶስን ዛሬ ተቀብያለሁ ብለህ ጌታን በልብ ላይ የምትሾምበት ነገር ግን ይፈልጋል፣ ያንተ ውሳኔ ማለት ነው። እና ፈቃደኛ ከሆንክ አብረን መጸለይ እንችላለን። አሁን በደንብ እንትን እንድል በደንብ ልቤ እስኪ እንዲጸና በቃ ደስ እንዳለ በውስጥ መስመርም ልታገኘኝ ትችላለህ። ፎሎ ባክ አሁን ሰርቶልኝ መልሼ እልሃለሁ። ግን ክሪስ just decide brother። ወስን። ምንም ከዚህ በላይ ጌታ አይገባም ብራዘር። በሞኝነት የምንከተለው ጌታ ነው። ከዛ እውነቱ ጸጋው ነው እያደር የበለጠ የሚገባህና እንድትኖረው ቃሉን የሚገልጥልህ። ስለዚህ ትልቅ ውሳኔ ነው። ግን ወስን። እሺ ክሪስ፣ ሰይጣን ጊዜን እንዳይበላ ወስን ብራዘር። ለኢየሱስ ተገዛ። እሺ እማራለሁ፣ እናንተ ጋር ሆኜ እየተማርኩ ነው። እሺ ተባለ። እሺ ሶስና ሶሪ በጣም አቆይተና እንዴት አመሸህ? ቴንክ ዩ ስለጨዋነት። አይ ቀደም ስለ ቅዱሳን ምልጃ ዮናስ አብስታነሱ ነበር የገባሁትና አንድ ሁለት ማስረጃ ኦርቶዶክስ መታደስ አለባት የለባትም ብለን ነው እያወራን ያለ ነውና ምናልባት ሚስ እንዳታ እሱን የጻፍከውን አንብቤ ያለው ማስረጃ የሚመጣ የለም ስላልክ ነው ወይኔ የገባሁት። እሺ ቅዱሳን ማርያም ታማልዳለች የሚል የመጽሐፍ ቅዱስ ትምህርት አለ። ለማርያም ምልጃ ቅዱሳን እንደሚያማልዱ ይናገራል መጽሐፍ ቅዱስ። እስቲ እባክህ
እሺ አመሰግናለሁ እድሉ ስለተሰጣችሁኝ። እሺ አንድ የምንስማማበት ነገር ምንድን ነው? ቅዱሳን ሆኑ ማንኛውም የእምነት አባቶቻችን የበላይ የምንላቸውም ለምሳሌ ቅድም ወንድማችንም እንደጠቀሰው ጸልዩልኝ ሲለ እንደተናገረው በምድር ባለንበት ህይወት ላይ እርስ በእርስ ጸሎት እንደምናቀርብ ለአምላካችን አንዱ ለአንዱ እንደሚለምን የታወቀ ነው በስጋ ቃል። ይሄ ሁላችንም እናምናለን ብዬ አስባለሁ። ሆኖም ግን አብዛኞቻችንን ሁለታችንን የሚያጋጨን ሀሳብ ምንድን ነው? በአጸደ ነፍስ ሲኖሩ በዚህ ምድር በህይወት ካረፉ ወዲህ አያማልዱም የሚለው እናንተ ጋር አይ እኛ ግን ያማልዳሉ ብለን እንጠቅሳለን። ያ ይመስለኛል ዋና የሚያለያየን ሀሳብ። ምንድን ነው ሰው ልጅ በስጋ እያለ የሚተገብረውን ተግባር መልካም ምግባር ሁሉ በነፍስም ሲሆን ከሞተም በኋላ ያንን መልካም ምግባር ያደርጋል። ለምሳሌ ያክል አሁን ሎጂኩን ትተህ ነው። የራሴን መለከት ነው። አሁን ይህንን ሀሳብ ብሬኖች ለማድረግ ከምትሞክር የእግዚአብሔር ቃል ራሱ ወሽ ያድርገን። አሳየንና ሰዎች አሁን ለምሳሌ ወደ ማርያም እንድንጸልይ ማርያም አማላጅ ስለመሆኑ አብራ የሚናገር ክፍል ማስረጃ ሰጠን። አሁን ይህንን ሎጂክ ብሬኖች ለማድረግ ምናምን አለም ዳኒ ከመሰረቱ ልነሳ ብዬ ነው። አይ መሰረቱ የእግዚአብሔር ቃል ካልሆነ ምንም ዋጋ የለውም። አይ እጠቅሳለሁ፣ ችግር የለውም። እሺ እኮ ጥቀሰውና ከዛ ያንን ጥቅስ ላይ ቆመ ከዛ አስረዳን። እንደዛ እያለ እሺ አሁን ምንድነው መጀመሪያ ላይ ያነሳሁት ሀሳብ ምንድነው? በአጸደ ነፍስ ሲሆኑ ወይም ደግሞ ከሞቱ በኋላ ልክ በስጋ እንዳሉ ያን ነገር ያደርጋሉ ነው የምለውና ለምሳሌ ያክል የዮሐንስ ራእይ ላይ ምዕራፍ 6 ቁጥር 9 ላይ ይናገራል። እዛ ላይ የአምስተኛው ቁልፍ በተፈታ ጊዜ ከመሰዊያው በታች ሕጉን ስለጠበቁ ስለ እግዚአብሔር ቃል የሞቱትን የሰዎቹን ነፍስ አየሁ ይላል። በዛ ሰዓት ላይ ቅዱሳኑ ምን ይጠይቃሉ? ስለኛ እንደዚህ ስለደረጉን ሰዎች ለምን አትፈርድም ብለው ይጠይቁታል። ፍርድን ይጠይቃሉ። ስለበደሏቸው ሰዎች፣ መልካም ስላላደረጉ ሰዎች ፍርድ እንዲፈረድ ይጠይቃሉ። በህይወት በስጋ ቆሞ አይደለም፣ በአጸደ ነፍስ ሆኖ ማለት ነው። በመስመር መጣለው ስለምልጃው እና ምንድነው ዋና ሐሳብ እዚህ ጋር ይሄንን የማስረጃውን የጠቀስኩበት ምክንያት በአጸደ ነፍስ እያሉም ቅዱሳን ያው ናቸው። ምን ይላል እግዚአብሔር? እኔ እግዚአብሔር የአብርሃም ያያዋነ እሺ አሁን እኛ ያልጠየቅንን ጥያቄ ነው እያወራ ያለው። አይ አልጠየቃችሁም። በርግጥ ግን ከቤዙ ጀምር ነው አሁን የኛም ፖይንት ሐሳቡን እናለት። አሁን እዛ ክፍል ላይ አማላጅ ነበሩ ቅዱሳን እያልከን ያለው ማና ማንን ያማላጅ? ለምሳሌ አሁን እዚች ጋር ፍርድን ይጠይቃሉ ስለ ክፉ ሰዎች እንዲፈረድ ጠየቁ። ግን ማንና አሁን ስለ ምልጃ ነው እያወራ ያለው። ማና ማንን አማለዱ? ስለ ምልጃው እመጣለሁ ግን ቢያንስ ህያው እንደሆኑ እንድንረዳ ነው። ሶስና ህያው እንደሆኑ እንድንረዳ ስምን ባቀው ደስ ይለኛል። የሴት ስም ነው አለ ሶስና የሲስተር አካውንት ነው በዚህ። እሺ ያንተን ስም ባቀው ደስ ይለኛል። ለበሻ አብርሃም። እሺ አብርሽ አየህ፣ አሁን ናና አሳየን። አሁን እዛ ክፍል ላይ አሁን የያርን ቃል ላይ የጠቀስከው እዚህ ክፍል ላይ ምልጃን ዶክትሪንን መሰረትበት እንችላለን። ይሄን ክፍል የምልጃን ዶክትሪንን መሰረትበት እንችላለን። ምልጃ ከሚለው በተነከረ ግን ቢያንስ ቅዱሳን ህያው ሆነው የሆነ ስራ እንደሚሰሩ እንተማመናለን። ማለት አልሞቱም፣ ምንም ተግባር ያደርጉ የሚሉትን ነገር ያፈርስልናል። ቢያንስ ወደ ምልጃው መጣለው ምልጃን በቃ የኛ ጥያቄ አሁን ምልጃ ነው። ሌላው ጉዳይ ላይ እናወራለን። ዋናው ግን አሁን እዛ ከተማመረን ወደ ምልጃ እዚህ ክፍል ላይ አሁን የጠቀስከው ክፍል ላይ ለምልጃ የሚሆን ኤቪደንስ አለ። እዚህ ላይ ስለ ምልጃ ሳይሆን ህያው እንደሆኑ የሚናገር ጥቅስ ስለዚህ ካልሆነ ስለ ምልጃ አያወራም ማለት ነው። እሱን ተስማምተን እንላለን። ይሄ ቀጥላሉ ስለ ምልጃም ቀጥላሉ እኮ ይሄንን አሁን ይሄ ቀጥላሉ ስለ ምልጃ ይሄ የጠቀስከው ጥቅስ ለምልጃ የማይሆን ጥቅስ ነው ማለት ነው አይደል? ስለ ምልጃ ቀጥላሉ ቢያንስ ህያው መሆናቸውን እንድናውቅ ነው። መጀመሪያ ሌላውን እኮ ሌላ ላይ ነው ዲል ማድረግ አልፈልግም። ጉዳይ አይደለም። ይሄ ጥቅስ አሁን የጠቀስከው ጥቅስ ለቅዱሳን ምልጃ አማላጅነታቸውን የሚያስረዳ የመጽሐፍ ቅዱስ ጥቅስ ነው። በቀጥታ አይናገርም፣ ግን ህያው እንደሆኑ ይጠቅሳል። የሆነ ስራ እንደሚሰሩ አሁን በነፍስ ሆነው አሁን የጠየኩ ምልጃ
ምልጃ ለምልጃ የሚሆን ጥቅስ ነው ወይ? አዎ ካልከኝ ክፍሉን ከፍተህ ነው እናወራለን። ለምልጃ የሚሆን እንዲደግፈኝ ነው። እሺ ማንና ማን ያው እንደሆኑ እንዲናገርልኝ እኔ አልጠየቅኩም። ስለ ያው ማንና ማን ነው ያስታረቁት እዚህ ክፍል ላይ እኮ? እሺ ልቀጥል እኮ ነው እኮ እኔ አሁን ይሄን ክፍል ጨርሰን ነው። የእግዚአብሔር ቃል እንደዚህ አይፈታማ። አየህ የሆነ ጥቅስ ስጠቅስ ይሄ የጠቀስከው ክፍል ለተነሳው ሐሳብ ይሆናል ወይስ አይሆንም ነው ምናወራው። ካልሆነ ሌላ ጉዳይ ይሆናል። እሱ አይደለም ጉዳያችን። አሁን የምናወራው ይሄ ክፍል ይሆናል ይሆነኛል ጥቅስ ነው ወይ? እሺ ዳን ይሆናል ባይዘው ደጋፊው ሐሳብ ይሆናል። ለምሳሌ ማና ማን ያስታረቁት አሁን በህይወት እሺ በስጋ ያሉ አያማልዱ ማና ማን በስጋ ያሉ አያማልዱ። ይሄን ክፍል ነው እያወራን ያለው አሁን በስጋ ስላሉ ሰዎች አሉ። ይሄን ክፍል ስጠቅስ የእግዚአብሔር ቃል እንዴት እንደሚፈታ እዚህ ጋር እያስታረቁ ነው አይደል? በቃ ማና ማን እያስታረቁ በቃ ስለዚህ ለአማላጅነት የሚሆን ጥቅስ አይደለም ማለት ነው። ዘጋ አለቀ። ለአማላጅነት የሚሆን አይደለም ብያለሁ እኮ ነው መጀመሪያ። ካልሆነ ሌላ ለአማላጅነት የሚሆን ጥቅስ ስጠና ብራዘር፣ ለአማላጅነት የሚሆን ጥቅስ ስጠና እኮ ልሰጥህ እኮ ነው። መጀመሪያ ሐሳቤን አልሰማኸውም መሰለኝ ዳኒ። እኔ አሁን መጀመሪያ የተናገርኩት ሐሳብ የኛ አሁን ጉዳያችን አይደለም አብርሽ፣ የኛ ጉዳያችን አይደለም። እኛ አላነሳንም። አሁን እንደሱ አይነት ሐሳብ ያወራናል። ይሄ ክፍል ለምልጃ ይሆናል የምትል ከሆነ ሞግተን ይሄ ክፍል ለምልጃ እንደማይሆን አንተ ራስህ አረጋግጠልኛል። ጊዜ አናባክን። ሌላ ለምልጃ የሚሆን ጥቅስ ስጠኝ። ልሰጥ ነው አልኩ እኮ ዳኒ። ለምን እንትን አትልም? መጀመሪያ ያነሳሁት ሐሳብ ስላለ ነው እየቀጠልኩ ያለሁት። እኛ አሁን እሱ ሐሳብ አይመለከተንም። አሁን እኛ ቅድሚያ ነበር ጥቅሱን ሳመጣ የኛ ሐሳብ ምንድን ነው? እያወራን ያለ ነው ስለምንድን ነው? ስለ ቅዱሳን ምልጃ አይደል? አዎ ስለ ቅዱሳን ምልጃ ብዬ ነው። ለቅዱሳን ምልጃ የሚጠቀስ ጥቅስ ነው። እዚህ ጋር ክፍል ላይ ቅዱሳን አማልደው አይተሃል? ሰዎች ወደ እነሱ ጸልየዋል? ከምድር ሆነ ወደ እነሱ የጸለዩላቸው ሰዎች አሉ? የለም። በቃ ከሌለ የለም ብለን ነው የምናልፈው ማለት ነው። አዎ እዚህ ጥቅስ ላይ የለመኑ ሳይሆን ፍርድን ነው እየጠየቁ የነበረው ምድር ላይ ላሉ ሰዎች ላይ እንዲፈረድባቸው። ምልጃ ፍርድን መጠየቅ ነው አይደለም አልኩኝ እኮ። በቃ አይደለም። ስለዚህ ይሄ ክፍል ለምልጃ አይጠቀስም ነው አርጊውመንቱ። መደምደሚያው እሱ እኮ ተስማምተን እንደሚል ክፍል ለምልጃ አይጠቀስም። እሺ ወደ ሌላ ክፍል ነው ችግር የለም እኮ። ልክ ነህ። እኔም ለምልጃ ሳይሆን የተጠቀምኩት ያማልዳሉ ብዬ ሳይሆን ህያው መሆናቸውን እሱን ደግሞ አልፈልግም አልከኝ። ስለዚህ እንለፈዎች ተስማምተናል። ሶሊ አብርሼ እንኳን አይደለም ጻድቃን ኃጢአተኞች እኮ ህያው ናቸው ታውቃለህ። ኤተርናል ላይፍ እኮ ለሁሉም እኮ ነው። የጽድቅ መገለጫ አይደለም ባይዘው። ኤተርናል ላይፍ ከእግዚአብሔር የተቀበልነው ህይወት ነው። ዘላለም ነው። ምን ነው ወይ መንግስተ ሰማያት ዘላለም ትኖራለህ ወይ ሲኦል ዘላለም ትኖራለህ። ሁለቱም ጋር ዘላለም ኤተርናሊቲ ላይፍ አለ። ከእግዚአብሔር ጋር ወይ ዘላለም ታሳልፋለህ ወይ በሲኦል ታሳልፋለህ። ብራዘር ጥያቄ ያለኝ እንደዛ ከሆነ በዚህ የምታመን ከሆነ ዳኒ ምድር ላይ ምልጃ የለም? ምድር ላይ ለአንዱ አይጸልይም? ማስረጃ አስተኝ። አሁን ወደ እነሱ ይጸልይ ሰው ማስረጃ አስተኝ ፕሊዝ። ገባኝ እኮ ላመጣ። አሁን የሆነ ሐሳብ እያነሳን ነበር መሰለኝ። ህያዋን ናቸው ተባባልን አይደል? ሙታን ኃጢአተኞቹም ጻድቃንም ሙታን ከንም እኮ ማስረጃ አስተኝ ያልኩህ አሁን እኮ ልሰጥህ እኮ ነው ማስረጃ። አሁን ባነሳው ሐሳብ አለ። ለምሳሌ ምንድን ያልክ ልቀበለ ማስረጃ እኮ ልሰጥህ ከምልጃ ጋር ምን ያገናኘው የለም። ገባኝ እኮ እየጠየኩ ነው እኮ ጥያቄ። አሁን ክርክር ሳይሆን የሆነ የተነሳ ሐሳብ አለ። እሱን እያወራን ነው። ምን አልከኝ አሁን ላይ አብሽ ዳኒ? እየጠየኩ ያለሁት አሁን ባነሳ ሐሳብ ላይ መጠየቅ አልችልም እኔ ልቅር ይቅር መልስ እኮ የጠየቅኩን ሐሳብ እንጨርሰውና ከዛ የፈለከውን ጥያቄ ደግሞ ጠይቀኛለህ መልስልሃለሁ። እሺ ስለዚህ አሁን መጠየቅ አልችልም ማለት ነው። ጨርሰው ሐሳብ ጨርሰው ማስረጃ አለኝ ያለ ሰው መጨረሻ ስላለበት እሺ እኮ በቃ ቀላል ነው። አሁን እኔ ላነሳ የነበረው ሐሳብ በስጋ መለመን የሚቻል ከሆነ ያውም ሆኖ በነፍስም ያው ስለሚሆኑ ይቀጥላል ነው ተግባሩ። የሚቆም ነገር የለም ነው። እሺ ልቀጥል። ማስረጃ አሁን ሁለተኛ ነገሥት ምዕራፍ 13 ላይ እሺ ሁለተኛ ነገሥት ምዕራፍ 13 ላይ እሺ ቁጥር 20 ላይ ስለ ነብዩ ኤልሳ እንትን ይናገራል።
ምን ይናገራል አብርሽ? እዛ ላይ አንድ ሙታን በኤልሳ መቃብር ላይ ተጥሎ እንደተነሳ ይናገራል ሕያው እንደሆነ። አሁን እኮ አልጠየቁም። ከተመቼ ያውጣልኝ እኔ የጠየቅን አሁንም ምልጃን ነው ብራዘር። ገባኝ እኮ ታዲያ ያ ሰውዬ ምን ላይ ነበር የተቀመጠው ወዳጄ? አሁንም ምልጃን የጠየቅነው ወዳጄ። እሺ አሁን ይሄ ማስረጃ ይሆንም ነው? ከምልጃ ጋር ምን ያገናኛል እንዴ? ነብዩ ኤልሳ ምን ሆኗል? ሞቷል። በዚህ ህይወት የለም፣ መቃብር ስር ነው ያለው። ታዲያ አንድ አደጋ ጣዮች የሚከተሏቸው ሰዎች ፈሩና የሞተውን ሰው እሱ መቃብር ላይ ያስቀመጡት። እሺ ያ ሰው የኤልሳ መቃብር ላይ ሲቀመጥ፣ ያ በድኑ ሬሳው የኤልሳ መቃብር ላይ ሲቀመጥ ታምር ተሰራ ማለት ነው። ዳነ ማለት ነው። ማን ያዳነው? ኤልሳ ወይስ እግዚአብሔር? አዎ ኤልሳ ወይስ ኤልሳ አዳነው አይባልም። በቀጥታ ኤልሳ አዳነው ሳይሆን እግዚአብሔር ነው ያዳነው። ኤልሳ አለ እዛ ጋር የማመቃብር ነበር የኤልሳ አስክሬን ነበርና የኤልሳ አስክሬን ነው ያዳነው። የኤልሳ አስክሬን ሳይሆን የኤልሳ መቃብር ነው። አስክሬኑ ነው የኤልሳ መቃብር ላይ ያለው። ታዲያ የመቃብር ስፍራው አይደል የምታወራው? ሪፕሬዘንት የሚያደርገው አፈሩ ነው እንደ ያዳነው ጭራሽ። ለዛ እያልከኝ ያለ ያ ቅዱሳን ሞቶ እንኳን ታምር ይሰራል እያልኩ ነው። በመቃብሩ እኮ ጳውሎስ በጨርቁ አልፈወሰም እንዴ? ታምር የሰራው ማን ነው? እግዚአብሔር ወይስ ኤልሳ? አዎ ማን ነው ታምር የሰራው? ማን ነው ታምር የሰራው? በኤልሳ ስም ነው እግዚአብሔር ታምር ቅዱሳን። እስቲ አሳየኝ። በኤልሳ ስም እግዚአብሔር ታምር አሰራ የሚል አሳየኝ። በኤልሳ ስም እግዚአብሔር ታምር ሰራ የሚል እስቲ አሳየኝ። እንዴ እኮ ቀላል ነው። ሬሳው ምን ላይ ነበር የተቀመጠው? ኤልሳም ሞተ፣ ቀበሩትም። ኤልሳማ ተቀብሯል። የለም አሁን በስጋል ነበር አከተመለት። ኦኬ። ከሞዓብ አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮች አዩ። ሬሳውንም በኤልሳ መቃብር ላይ ጣሉት። የኤልሳም አጥንት በነካው ጊዜ ሰውየው ድኖ ቆመ። የማን አጥንት ነው የነካው? የማን አጥንት ነው የነካው? ድምጽ የተቆራረጠብኝ ነው፣ በጣም ይቅርታ። የማን አጥንት ነው የነካው ወዳጅ? ምንድነው ያነበብከውን እስቲ መልስልኝ። ይቅርታ፣ በጣም ድምጽ የተቆራረጠብኝ ነው፣ በጣም ይቅርታ። ወገኖች ፕሊዝ ሼር እና ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። የተቆራረጠ ከሆነ ማለት ነው። ተባረኩ። ሰዎችም ኔትወርክ ነው መስሎኝ። እሺ ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ላይ ጣሉት። ኦኬ፣ በኤልሳ መቃብር ላይ ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። እሺ የኤልሳ ምን በነካው ጊዜ? ኤልሳ አጥንት፣ የኤልሳ አጥንት። ስለዚህ ምንድነው ሪፕሬዘንት የምናደርገው እዚህ ጋር? ምን ሪፕሬዘንት አንተ ነህ የምታደርገው እዚህ ጋር? እንግዲህ ኤልሳ ካለ ኤልሳን የፈወሰው ካልከኝ አንተ ማስረጃ የምታቀርብልኝ። አዎ እኮ ራሱ እኮ መጽሐፉ ነገረ የኤልሳ አጥንት በነካው ጊዜ አሳይ እኮ የኤልሳ። ኦኬ የኤልሳ አጥንቱ ጋር ነበረ እያልከን ያለው? ኤልሳ አጥንቱ ጋር ነበረ ኤልሳ፣ ለዛ ነው እያልከን ያለው? የኤልሳ አጥንት በነካው ጊዜ ማለት የኤልሳ አጥንት ራሱ ያበድን እንደሆነ እናውቃለን። የኤልሳ የት ነው ያለው? የኤልሳ የት ነው ያለው? በነፍስ አይደለ? ኤልሳ የት ነው ያለው? የት ነው ያለው? በአጸደ ነፍስ ነው አይደለ ያለው? አጥንቱስ ያው ነው፣ በስጋ ግን አይደለም ያለው። አጥንቱስ? ያም አጥንት የኤልሳ ነው፣ ግን ተአምር አደረገ። አየው እኮ ያንን ተአምር ያደረገው አጥንቱ ነው እያልከኝ ያለው ወይስ እግዚአብሔር ነው በአጥንቱ ተአምርን ያደረገው? ያከኝ አባ አብርሽ ስልክ እየገባብኝ መሀል ላይ በጣም ይቅርታ። ችግር የለም
እንታገሳለን። እሺ እግዚአብሔር እግዚአብሔር ማን የሰራው? እዚህ ጋር አሁን ማን የሰራው? እግዚአብሔር ታምሩን የሰራው ማን ነው? አጥንቱ ወይስ እግዚአብሔር? አብርሽ አለ አብርሽ ፕሊስ ባትወጣ ደስ ይለኛል። አብርሻች ስልክ ነው የገባበት። ዳኒ ስልክ እየገባብኝ ነው ሲል ነበረና ታብታብ አድርጉ ቅዱሳን ሼር አድርጉ። 30 ሺህ ይሁን እስኪ አንዴ 24800 ሆነ። በርቱ ወገኖች፣ ታዲያ ኮፒ አድርጉ። ተባረኩ፣ ጸጋ ይብዛላችሁ። ሌሎች ኦርቶዶክሳዊ ካላችሁ ግቡ፣ አንድ ቁጥር ጽፋችሁ ገስት አስላችሁ ቅዱሳን ኦርቶዶክሳውያን እንዲገቡ ማለት ነው። ቦታ ሁለት ቦታ ስላለ ገስት ላይ ያላችሁ ሼር አድርጉ፣ ታብታብ ኮፒ አድርጉ፣ ጣቶቻችሁን አሰሩ። ያዕቆብን የምትደጋግሙ ሰዎች ተባረኩ፣ ጸጋ ይብዛላችሁ። 30 ሺህ እናድርጉ። ያዕቆብን ይጠቅሳታል። እኔ ያዕቆብን ከስራ ጋር ነው የምጠቅሳት። እየሰራው ያዕቆብን ጠቅስ ያምርብኛል። የማይሰራ ሰው ያዕቆብን መጥቀስ የለበትም። እና ወገኖች ያዕቆብን ጥቅስ የምታምኑ ሼር አድርጉ። እምነታችሁን በስራ ግለጡ ነው የሚል ግለጡት። እሺ አብርሽ፣ እሺ በጣም ይቅርታ ገባብኝ ነው በጣም እሺ። እያወራሁ እኮ ማለት ላይ የተደወለ አስቸገረኝ። ችግር የለም እንረዳለን። እሺ እዚህ ጋር እሺ በጣም ነው እግዚአብሔር ነው ወይስ ማን ነው? እግዚአብሔር ነው ታምረን የሰራው። ኦኬ እግዚአብሔር ነው ታምረን የሰራው ማለት ያንን ሁሉ ነገር የሚያደርገው ምድር ላይ ነበረ እያልከን ነው። እግዚአብሔርን ክብር ኤልሳ ነበረ እያልከን ነው በምድር ላይ። ኤልሳማ ያው ነው ባይዘው ታውቃለህ አይደል? ይሄን ተማምነን አልቀድምም ነበረ እያልከን ነው በምድር ላይ። እንዴ በምድር ላይ እንዴት አለ እልሃለሁ፣ እንደሌለ ሁላችንም እናውቃለን። ኦኬ መጥቶ ነው አሁን ታምሩን የሰራው? ኖ ያ አጽም እኮ የቅዱሳን አጽም ነበር እኮ ለየዋ። አሁን የአጽሙ ነው እግዚአብሔር አጽሙ ነው ታምር ያደረገው። አዎ እንጂ አጽሙ የማን አጽም ነበር? የኤልሳ አጥንት በነካው ጊዜ የኤልሳ አጥንት በነካው ጊዜ እኮ ለየው። አሁን በደንብ እንድትረዳው የእግዚአብሔርን ቃል አለ እንትን እያደረግን ያለው እየተረዳዳን ያለ ነው። ሶ ያ አጥንት ያ በድን ያ አጥንት ኤልሳ ነው እያልከኝ ያለው። ኤልሳ ነው እሱ። አብርሼ እሺ እንድትረዱት ነው። አየህ የእግዚአብሔርን ቃል አውቄ ነው ቻሌንጅ ያደረኩ። ኦኬ እግዚአብሔር በፈለገው ነገር ተአምር ይሰራል። አንተ የገረመ አጽም ነው ሲፈልግ እግዚአብሔር በበትር ይሰራል። በትሩ ሕያው ስለሆነ አይደል? ሲፈልግ እግዚአብሔር በሞተ አንበሳ ተአምር ያደርጋል። አንተ የቅዱሳኑ ነው የሚገርም። በሞተ አንበሳ አይገርም? የኛ ጌታ በሞተ አንበሳ ተአምራት ያደርጋል። የሞተ አንበሳ በጣም ከበደ። በአህያ መንጋጋ እግዚአብሔር ተአምር ያደርጋል። በአህያ እግዚአብሔር ተአምር ያደርጋል። አህያዋ ጻድቅ ስለሆነች አይደለም አንደበቷ ተከፍቶ ያወራችሁ። እሺ መጣ። እሺ ችግር የለም። እሺ ተአምር ያደረገው
አሁን እዛ ጋር አጽሙ ነው ኤልያስ ነው ወይስ እግዚአብሔር ነው ያደረገው? የኤልሳ አጥንት በነካው ጊዜ ነው ያ ሰው የተፈወሰውና ተአምር ያደረገው ኤልሳ አጥንት ነው። እዛ ላይ ስራውን የሰራው ግን ስለዚህ የኤልሳ አጥንት ተአምር ማድረግ ይችላል እያልከን ያለው? አሁን እኮ አይደለም መጽሐፍ ቅዱስ ነው ያለው። እሺ የኤልሳ አጥንት ተአምር አደረገ የሚል አሳይ። የኤልሳ አጥንት ተአምር ማድረግ ይችላል ማለት ነው። እንደዛ ነው አደረገ። ስለዚህ ማድረግ እኮ የኤልሳ አጽም ተአምር ማድረግ ይችላል እያልከኝ ያለው ማለት ነው። አደረገ እንጂ ማድረግ ይችላል ያደርጋል እያልከኝ ያለው ማድረግ ይችላል እያልከኝ ያለው ካፓሲቲው አለው ያለው ይችላል ሳይሆን ይችላል ብዬ ኮንፎርሜሽን እየሰጠሁት ሳይሆን አድርጓል ብዬ እየጠቀስኩ ነው። ሳይችል ነው ያደረገው። እንደዛ ነው እያልከኝ ያለው ማለት ሳይችል ማለት እያምኑበት ነገር ነው ያደረገው ወይስ ሳይችል ነው ያደረገው? ብራዘር ምን አይነት ጥያቄ ነው? ግልጽ አድርግልኝ። ሳይችል ነው ያደረገው? ግልጽ እኮ ጥያቄ። አሁን ይሄን ሬሳ ህይወት ልስጠው ብሎ ነው ያዳነው? ቆይ አልዳነም፣ ድኗል። አጭሩ ነገር ድኗል። አደዳን እኔ ምንም አላመጣውም። በነካ ጊዜ ያመጣው ክፍል ላይ ኦኬ። አሁን የኤልሳ አጥንት አጽሙ አሁን የነካኝን አጥንት ህይወት ልስጠው ብሎ ነው ያዳነው? ህይወት ልስጠው ብሎ ነው ያዳነው? እሱ ሞቶ ያኛው ስለነካው እሱን ህይወት ለመስጠት ነው ያዳነው? ምን አይነት ጥያቄ ነው? ይኸውልህ ድኗል አይደል? ድኗል አይደለማ። ጀስት በሁለቱ ያዳነው ምኑ ነው እኮ እሱ እንድታወራኝ እኮ ነው። ያዳነው የኤልሳ አጥንት ነው ወይስ እግዚአብሔር ነው ያዳነው? በጣም ጥሩ። አንድ ነገር አውቃለሁ። እግዚአብሔር አላዳነውም እኮ አላልኩም እኔ። የኤልሳ ይጨርስኩኝ። በጣም ጥሩ። እግዚአብሔር በዚህ አጥንት ላይ ተጠቅሞ ነው ይሄንን ህይወት የሰጠው። በጣም ጥሩ። ኦኬ በቃ ኤልሳን ነው የተጠቀመው። የኤልሳን አጥንት ነው እግዚአብሔር የተጠቀመው። አንድ አጥንቱ እኮ የኤልሳ ነው። ስለዚህ ኤልሳን ነው የተጠቀመው ማለት ራሱ እንችላለን። አሁን ኤልሳን ነው የተጠቀመው እግዚአብሔር? አዎ ኤልሳን ነው የተጠቀመው። አዎ ያ አጽም ማለት ኤልሳ ማለት ነው። እሺ በጣም ጥሩ። ያ አጥንት ማለት የኤልሳ አጥንት ነው። ኤልሳ ማለት እኮ ነው። ምን ሆነህ ነው? ኤልሳ አጥንት ስታይ ኦኬ፣ ይሄ አጽም ስታይ ያ ሰውየው ነው በመቃብር ውስጥ ነበረ እንጂ አልነበረም እያልከን ያለው? እንደዛ እያወራን ያለው ለምሮ ወሰብሰብ የምታደርገው ቀለል ያለ ነገር። እግዚአብሔር በኤልሳ አጥንት ላይ ፈወሰው ያንን ሰው እኮ። የኤልሳ ማለት ኤልሳ ማለት ነው ወይ ነው? ዛትስ ማይ ኩዌስችን ብራዘር። እንዴ ለምን አይሆንም? በደንብ ነው እንጂ። እሺ በጣም ጥሩ፣ በጣም ጥሩ። እሺ አሁን ልቀጥል። እሺ አሁን ቆይ ብራዘር፣ እንዴ እንደዚህ ማወርተን እንዴት ነው ያለን? አሁን በደንብ ስማ። አዎ ሌላ ማስረጃ ላይ ቆይ ብራዘር፣ እንዴ እንደዚህ ዋሽተና ነው ድማ በእግዚአብሔር ቃል አህያይቱ እኔ ምንም አላሸውም ወገን እኮ ታሳየኛለህ እኮ። አሁን ኤልሳ ነው እንደሚለውን ታሳየኛለህ። እኔ አጽሙ እንደሆነ አሳያለሁ። አንተ ኤልሳ ነው የሚለውን ታሳየኛለህ፣ ገልጠህ ታሳየኛለህ። እኔ የኤልሳ አጽም ነው እልሃለሁ። አንተ ደግሞ ኖ የኤልሳ አጽም ሳይሆን አጥንት ነው ኤልሳ ራሱ ነው ያላ ነው ብለህ ታሳየኛለህ ማለት ነው። ችግር የለም እሱን በመረጃ ምን አንተ እኔ የኤልሳ አጥንት ሲነካው እንደሆነ አሳያለሁ፣ ክፍሉን ገልጬ ማለት ነው። እሱንማ እኔ ሰጠሁህ እኮ እሱን ሰጠሁህ እኮ አንተ እኮ እዛ ክፍል ላይ ኤልሳ አይልማ። የኤልሳ አጽም ነው የኤልሳ አጥንት ኤልሳ ነበር እኮ ያጥንት ኤልሳ ነበር እኮ። ስለዚህ ኤልሳ ነው የኤልሳ አጽም ይላል። አዎ እግዚአብሔር በአጽም አይጠቀምም።
የማታረገው ቀለል ሎጂክ ነው ነው ማለት ነው። እንደፈለገው አንተ ነህ እያካበርክ ያለው ብራዘር። መረጃ ካለ አካብዶ መረጃ ካለ እኔማ መረጃውን አመጣሁልህ ወገን። የኤልሳ ጥንት ሄዳለህ ሰው አመጣሁልህ። የኤልሳ አጽም እኮ በቃ እንደዚህ አይሆንም ብራዘር፣ አትደረብ። ይኸውልህ እሺ ትጠይቀኛለህ፣ ልናገር አንዴ። የኤልሳ ራሱ ኤልሳ ነው ካልከን እሰዩ ካለ፣ ከሌለ ግን አጽሙ ስለመሆኑ መጽሐፉ ስለሚናገር አጥንቱ ያ የደረቀው አጥንት ያን ነው ማይክ ሰጠው። ወራይ ያ አለ ዳኒ አለ ወረደ እኮ። ይሄንኑ ሎጂክ አሁን በደንብ ስሙ። ይሄንኑ ሎጂክ አፕላይ እናድርገው። ሌላ ኦርቶዶክሳዊ ካለ እቀበላለሁ። አህያይቱም አሁን በሱ ሎጂክ ነው ይሄንን የምትመልሱልኝ። እሺ አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቷን መታት። የእግዚአብሔርን መልአክ ከወይን ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። በደምብ ስሙ። አሁን የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግር ከቅጥሩ ጋር አጣበቀች፣ እርሱም ደግሞ መታት። አሁን በደምብ ስሙ። የእግዚአብሔርን መልአክ ወደፊቱ ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ፣ በለዓምንም 3 ጊዜ የመታኸኝ ምን አድርጌ ነው አለችው ይላል። አሁን ልጠይቃችሁ ነው። እናንተ በጣም እንግዲህ አሁን እንደሱ ነው የምትመልሱልኝ። እሺ ጋይስ ልክ እንደ አብርሽ ነው የምትመልሱልኝ። እንደ አብርሽ ነው የምትመልሱልኝ። በለዓምን አሁን ያዋራው ማን ነው? ውብዬ በለዓምን ያዋራው ማን ነው? ማን ነው በለዓምን ያዋራው? ወገኖች ቶሎ በሉ እንጂ። አየው ጻድቅ የሆነችው አህያ አሁን ያዋራችሁ። በለዓምን ከእብደቱ የመለሰችው ማነች? ጻድቋ አህያ። ተው እንጂ እግዚአብሔርማ አትበሉ ጋይስ፣ እግዚአብሔርማ አትበሉ። ከእብደቱ የመለሰችው በኦርቶዶክስ ትምህርት መሰረት ጻድቅ የሆነችው አህያ ናት። ለምን ተናገረች አይደል? የተናገረችው ምን ስለሆነች ነው? ጻድቅ ስለሆነች ነው። ክፍሉ ግን ምን ይላል? አህያዋ እንድትናገር ተአምር እንዲሆን ያደረገው ማን ነው? አሁን እንደ ወንጌላውያን መልሱ። ክፍል የእግዚአብሔርን ቃል ጠንቅቆ እንደሚያውቅ ሰው መልሱ። አህያዋ እንድትናገር ያደረገው ማን ነው? አንደበቷን ከፈተላት የሚለው ማን ነው?
እግዚአብሔር። አየ ሶ እግዚአብሔር ሲፈልግ አህያን አንደበት ይከፍታል። እግዚአብሔር ሲፈልግ በድን ሬሳን በሌላ ሬሳ ያስነሳል። ሬሳው እኮ ለራሱ ህይወት የለውም። አጽሙ እኮ ህይወት የለውም። የደረቀ እኮ አጥንት ነው። ለሌላው ግን ምን ይሰጣል? ህይወትን እንዲሰጥ ያደርጋል እግዚአብሔር ሲፈልግ። አድራጊው ማን ነው? አህያዋ ናት? አጽሙ ነው? በፍጹም። እግዚአብሔር ሲፈልግ የሐዋርያትን ጨርቅ ተጠቅመዋል፣ ጥላ ተጠቅመዋል። ሐዋርያቶች ናቸው የፈወሱት። በእነሱ ውስጥ ግን አልፎ ማን ይሰራል? የሰራዊት ጌታ እግዚአብሔር። አየ ለዚህ ነው ከእግዚአብሔር ጋር አትጣሉ ጋይስ፣ ከእግዚአብሔር ጋር አትጣሉ። ኤልሳ የሚባል ፈዋሽ የለም። አለመኖሩ የሚገባ እሱ አንቀላፍቷል። ታምር የሚሰራ የኤልሳ አጥንት የሚባል የለም። ኤልሳ ላይ ይሰራ የነበረ ግን የታምራት አምላክ አለ። አሁን ክፍሉ የሚያስተምረን እሱ ነው። አየ ኤልሳ የለም፣ አንቀላፍቷል፣ አጥንቱ ደራርቋል። ግን በህይወት እያለ ከሱ ጋራ ይሰራ የነበረ የሰራዊት ጌታ እግዚአብሔር የሚባል አየ ዛሬም ህይወትን መስጠት የሚችል ሞትን ወደ ህይወት መቀጠል የሚችል መለወጥ የሚችል የኃያላን ሁሉ ኃያል የነገስታት ሁሉ ንጉስ የጌቶች ሁሉ ጌታ የሆነ ትላንትና ኤልሳ ሲያመልከው የነበረው ያ ትላንትና ሲልከው የነበረው ያ እግዚአብሔር ዛሬም መኖሩን ማሳያ ነው። ያ እግዚአብሔር አለ ነው የሚለው። አየ ክፍሉ እሱ ነው የሚናገር። ያ እግዚአብሔር አለ። ዳኒ ይገርማል። ጥያቄን መለስክልኝ እዚሁ ላይ። እሺ ብራት ያቺ አህያ ያው እኔ ልመረጥ ብላ አይደለም እግዚአብሔር መርጧት ነው። ስለዚህ እንደውም እንደ እንትኑ ከሆነ ያቺ አህያ እንደውም ጻድቅ መባል ነበረባት። ምክንያቱም እግዚአብሔር ተቀምጦባታል፣ ተናግራለች። ስለዚህ ያ ከምን ጋር ይመሳሰላል? ከማርያም ጋር ይመሳሰላል። ገባ? አሁን መለስክልኝ። አሁን ማርያም እኔ ጋር ተጸነስብኝ ብላ እኔ ንጹህ ስለሆንኩ ነኝ ምናምን ብላ አይደለም። እግዚአብሔር ፈልጎ ነው። ታምራት መስራት ስለሚችል ሁሉ ነገር ማድረግ ስለሚችል መረጣት ማለት ነው። ስለመረጣት ያን ያህል ምንድነው በጣም የሆነ እንትን ውስጥ መግባት አያስፈልግም። ወደ ጣዖት ይቀየራል ማለት ነው። ስለዚህ መለስክልኝ። በጣም ተመሳሳይ ነው፣ ከአህያው ጋር ተመሳሳይ ነው። በቃ እግዚአብሔር የሆነን ቃል ተጠቀም ማለት በቃ ያ ነገር ኮምፕሊትሊ ቀን ተሰይሞለት እንደዛ ተደርጎ ኮምፕሊትሊ የሆነ የመመለክ ሌላ ስም ተሰጥቶት እንደዛ ነው ማሰብ አለብን። ጭንቅላታችንን ማሰራት አለብን። እቺ አህያ ጥሩ ምሳሌ ናት። በቃ ልጁም የመጣው ለበጎ ነው። ጌታ ይባረክ። ጥሩ መገለጥ ነው። እንደዚህ እንኳን አላየሁትም ነበርና የእግዚአብሔር መንፈስ ግን ስላለ ጌታ ድንቅ አምላክ በቃ ይሄው ነው። የተደረጉ ድርጊቶችን አይተ እዛ ጋር ከቆምክ በቃ አለቀልህ። አንተ እንዳንተ የተበላ ሰው የለም በምድር ላይ። አይ የሙሴን በትር አይተ ጉዳዩ በትር ጋር ከቆመ በቃ አለቀ። እንዳንተ የከሰረ ሰው የለም ብራዘር። በክርስትና ዓለም ላይ የከሰረ ሰው የለም። ጉዳዩ እንትን ስላልሆነ ጉዳዩ በትር ስላልሆነ ወዳጄ፣ አየ ታምር አድራጊው ነው ጉዳዩ ወዳጄ። በትሯማ በትር ናት፣ በትሯ በትር ናት ብራዘር። ጣል ሲባል ስትወድቅ ነው
ከቃሉ የተነሳ ሌሎችን እባብ መዋጥ የምትችለው ቃሉ የተነሳ ነው። ከጀርባው የሚሰራው ኃይል ነው ሚስጥሩ። አለቀ። አገልጋዮች ነን፣ አለቀ። ባሪያዎች ነን። በእኛ ላይ የፈለገ ተአምር፣ ሰማይን የማንቀጥቀጥ አቅም እግዚአብሔር በእኛ ውስጥ ገልጦ ሰማይ ቢንቀጠቀጥ ጉዳዩ ከኛ ጋር አይደለም ብራዘር። ሰማይ እንዲቀጠቀጥ ያደረገው እኛ አይደለም። ሰማይን ያንቀጠቀጠ ቅዱስ የሰራዊት ጌታ እግዚአብሔር ነው። ምድር ብትናወጥ ምድርን ያናወጠ ቅዱስ የሰራዊት ጌታ እግዚአብሔር ነው። ከኛ ጋር ምንም እየያዝ ነገር የለውም ወዳጅ። ታምር አድራጊው እግዚአብሔር ነው። አየህ እንዴ? ታምር አድራጊው እግዚአብሔር ነው። ታምር ማለት እግዚአብሔር ነው ታምርን የሚያደርገው። ታምር አድራጊው እግዚአብሔር ነው። ታምር አድራጊው እግዚአብሔር ነው። ይሄው ካነሳው ያቀር ይሄንን ቃል እኮ ራሷ ተናግራለች አይደል? እሺ እንደዚህ ነው። ታምር አድራጊው እግዚአብሔር ነው። መንፈስ ቅዱስ ተባረክ። እንደዚህ ይላል። እስቲ ይሄው ነፍሴ ጌታዋን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና። ሃሌሉያ! የማንን? የባሪያይቷን ውርደት ተመልክቷልና። አሁን ተመልካች አለ ማለት ነው። አየህ፣ ባሪያ አለ፣ አክባሪ አለ። ብራዘር አሁን ጉዳዩ እግዚአብሔር እንዲከብር ከፈለገው ጋር ሆኖ ከቆየ እንዳንተ የከሰረ ሰው የለም። አየህ፣ ለምን የባሪያይቷን ውርደት ተመልክቷል ብላ የተመለከተችው እሷ ማንን ነው? የእግዚአብሔርን ክንድ ነው እያየች ያለችው። አንተም አይን ከተከፈተልህ የእሷን ውርደት የተመለከተውን ጌታ ተመልከት ነው እያለች ያለችው። ባይዘው ከውርደት ያነሳኝን እሱን ጌታ ተመልከት ነው እያለች ያለችው ብራዘር። ለምን? እሷማ የሚታይ ነገር የላትም። እሷ እንድትታይ ያደረጋት ያ የባሪያይቱን ውርደት የሚመለከተው ጌታ ነው። አየህ፣ ጉዳዩ ተአምር አድራጊው እግዚአብሔር ነው እንጂ ተአምር የተደረገበት ጉዳይ አይደለም። ተአምር የተደረገበትን ነገር አይተህ ከቆምክ በቃ ክርስትና ውስጥ እንዳንተ የከሰረ ሰው የለም። ሶ ጋይስ ሙቭ አድርጉ። የባሪያይቱን ውርደት የተመለከተ ጌታ አለ። ቀጥሎ የሚናገረውን ክፍል ልንገርህ። እንደዚህ ነው። ከዛስ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛልና ማን? ብርቱ የሆነ እርሱ። ሃሌሉያ! በእኔ ታላቅ ስራን አድርጓልና። ሃሌሉያ! አዮ በቃ ክርስትናዬ ነው። በማን? በእኔ። ማን ነው እሱ? ማን? ብርቱ የሆነ። አየህ፣ የተአምራቶች ሁሉ መደምደሚያ፣ የነገሮች ሁሉ ውበት ሰጪ የሆነው እግዚአብሔር ነው ምንጩ። በእኔ ውስጥ የተከናወነው በእኔ ውስጥ ምንም ነገር ከኔ የሆነ ነገር የለም። ብርቱ የሆነው እግዚአብሔር ነው በእኔ ህይወት ውስጥ ታላቅ ነገር ያደረገው። ምን እያለች ነው ማርያም? እኔን አትመልከቱኝ፣ እኔን አትዩኝ፣ እኔ ብርቱ ያደረገ ጌታ ነው በእኔ ውስጥ የሰራው እሱን እዩት። ከኔ ዘንድ የተከናወነ ትልቅ ነገር የለም ብራዘርስ። ከኔ የተነሳ የሆነ ነገር የለኝም። እሱ ግን አለ፣ ኃያል የሆነ ብርቱ የሆነ በደካማ ውስጥ አልፎ ታላቅን ነገር የሚያደርግ ውርደትን አይቶ የማያልፍ በዛ ውስጥ ህይወትን የሚቀይር ጌታ አለ። እሱን ተመልከቱ ነው ላይ ተናገረች ብራዘር። ስለዚህ
ተአምር የተደረገበትን ዕቃ እያየ ከኖርክ በኪሳራ ውስጥ ነው ወዳጄ። ማርያም ጋር የቆማችሁ አየህ፣ የኤርትራ ባህር ተከፍሎ የኤርትራ ባህር ላይ ከቆማክ ብራዘር፣ አህያ ሲናገር አህያ ጋር ከቆምክ ወዳጄ፣ አህያ ጋር ከቆምክ፣ በትሩ እባብ ሲውጥ አይተ በትሩ ጋር ከቆምክ፣ የተነደፈ እባብ አይተ የናስ እባብ ተአምር ሰርቶ ያንን ናስ እባብ ሲመለከት አየህ፣ ያንን የናስ እባብ አይተው ተፈውሰዋል። እነኚህ ሰዎች ድነዋል። እስራኤላውያኖች አንድ ሲዝን ነበራቸው፣ የኪሳራ ዘመን። ልክ አሁን ቤተክርስቲያን እንደቆመችው ማለት ነው። ያንን የናስ እባብ አይተው የቆሙ ትውልዶች ነበሩ። ባይዘው ነገር ያንን የናስ እባብ አይተው የቆሙ ትውልዶች ነበሩ። ያንን የናስ እባብ አይተው ማለት ነው። እሱን ክፍል ላንብበው፣ በጣም ወሳኝ ነው። ያንን የናስ እባብ አይተው የቆሙ ትውልዶች ነበሩ። ያንን የናስ እባብ አይተው 4 ላይ እሺ፣ ይኸው እንደዚህ ይላል። በደንብ ስሙ። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅንን ነገር አደረገ ይልና በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቻቸውንም ቀለጣጠመ፣ የማምለኪያ አጸዶቻቸውንም ቆረጠ። የእስራኤልም ልጆች በደንብ ስሙ። የማን? የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናስ እባብ ሰባበረ ይላል። 2 ጄኔሬሽን ነው የምናየው እዚህ ጋር። አንደኛው ጄኔሬሽን ያ ተአምር የተደረገበትን የናስ እባብ የሚያጥንለት ትውልድ አለ። በናስ እባብ ውስጥ አልፎ ተአምር ያደረገውን እግዚአብሔርን ረስቶ ተአምር ለሰራበት እግዚአብሔር ኃይሉን ለገለጠ ለዛ ለናስ እባብ ማጠን የጀመረ ትውልድ አለ። አሁን ላይ እንደምታዩት ማለት ነው ቤተክርስቲያን እንደወደቀችው ማለት ነው። ተአምር ጋር ቆሟል ትውልዱ። በቃ ተአምር ጋር ቆሟል። ማጋ ማርያም ጋር ቆሟል። ማጋ ቆሟል። መላእክት ጋር ቆሟል። ማጋ ቆሟል። በቃ ትውልዱ እዚህ ጋር ቆሟል። ልክ እንደዚህ ምን እያደረገ ዕጣን እያጤነ እያጨሰ ብራዘር አምልኮ ስርዓት እየፈጸመ ለምን እንዴ የጌታን እናት ወልዳ የለ እንዴ ይላል እንዴ መልአክ አይደለ እንዴ ይላል በእግዚአብሔር ፊት የሚቆሙ አይደለም እንዴ ይላል ቆሟል እዛ ጋር ብራዘር እግዚአብሔርን ግን የሚፈራ ትውልድ ሲነሳ ምን አደረገው ይላል ቀለጣጠመው ይላል ቀለጣጠመው ለምን አየህ አይኖች ሁሉ ከተመለከቱ የናስ እባቡን ሳይሆን በናስ እባቡን እንደ ምልክት አቁሞ ተአምር ያደረገውን እግዚአብሔር ነው መመለክ ያለበት ክብር መሰጠት ያለበት ብራዘር ዛሬ ቤተክርስቲያናችን ወድቃለች የምንለው ከዚህ የተነሳ ምን ትለናለች መስቀሉን የትኛውን እንጨቱን ምን እናድርግ የአምላክ ክብር ይገባዋል ትለናለች የአምላክ ክብር ለምን ጌታችን ኢየሱስ ክርስቶስ በሱ ላይ አይደለ እንዴ ተአምር ያደረገው ታለ ወንድሜ ዘመንን አትጨርስ ተአምር የተደረገባቸውን ነገሮች የምትቆጠር ከሆነ ዘመንህን ነው የምትጨርሰው ብራዘር እንጨት ብቻ አይደለም ሚስማር መቁጠር አለብህ ሚስማር ብቻ አይደለም ጅራፍ መቁጠር አለብህ ጅራፍ ብቻ አይደለም ደሙ በአደባባይ በተገረፈበት ሁሉ ቦታ ላይ ነክቷል ብራዘር አደባባዩን መቀደስ አለብህ መያዝ አለብህ ወዳጄ የሾህ አክሊል አለ ምን ታሪክ ማለት ስንቱን አውርተን ስንቱን እንጨርሳለን ስንቱን ተናግረን የጌታ እኮ ቀሚስ አለ ጨርቅ አለ ብራዘር 18 ዓመት ሙሉ ደም ሲፈስ የነበረ ያቆመ እኮ ብራዘር አየህ መቁጠር ከጀመርክ አታቆሙ እግዚአብሔር የተአምራት አምላክ ነው መስራት ሲፈልግ የሚገባህ ነገር ምን መሰለ ፕሪንሲፕል አታወጣለትም ለዚህ ጌታ ሲፈልግ ባንበጣ
ሲፈልግ በበረዶ ሲፈልግ እግዚአብሔር መስራት ሲፈልግ ወዳጄ መስራት ማድረግ ሲፈልግ ማን እግዚአብሔርን ይከለክለዋል? ፀሐይ ማቆም ሲፈልግ ማንም የሚከለክለው የለም። ፀሐይ ያቆማል። አሳ ነባሪ ያዛል። ብራዘር 3 ቀን በቃ ሳትፈጨው 3 ቀን አቆየው ሲል ያቆያል። ምድር አፏን ከፍታ ህዝብ ትውጣለች። ተአምሩ በጣም ብዙ ነው፣ ብዙ ነው። ይሄንን ሁሉ ታዲያ ብራዘር ክብር ሰጥተህ ትችላለህ? ብራዘር አትችልም። እውነት ነው። እግዚአብሔር ማን ነው በውሃ ሂድና ተጠመቅ ብሎታል አይደለ? ያ በዛው ልክ በውሃ ደግሞ ዓለምን አጥፍቷል። ስለዚህ ውሃ የሆነ አሁን ያልከው ነገር ነው። በቃ የሆነ ነገር ስለተጠቀምን ማለት ያ ነገር ስፔሲፊካሊ ይሆናል ማለት አይደለም። በቃ በውሃ ተጠመቁ ብሎ የዛን አይን እንዳበራው በውሃ ደግሞ ዓለምን አጥፍቷል። ስለዚህ ጉዳዩ የዛ አይደለም ማለት ነው። ሌላው ደግሞ እግዚአብሔር በመስቀል ላይ እንዲህ የሚባል ነገር አለ። ቅዱስ ዑራኤል ከእግዚአብሔር ጎን የፈሰሰውን በምድር ላይ ሲረጭ ቤተክርስቲያን ይሰራበታል። እንደዛ ከሆነ የሱ ቅዱስ ደሙ በአይሁዶች ላይ ፈሷል አይደለ? አይሁዶች እንዴት ሊሆኑ ነው? እነሱ ላይ ቤተክርስቲያን ሊሰራ ነው፣ እነሱ ሊመለኩ ነው፣ የእግዚአብሔር ደም ፈሶባቸዋል ተብሎ ማለት የእግዚአብሔር ሪል ደም ፈሶበታል ተብሎ ያ አይሁድ ይመለካል ወይ? ያ ጥያቄ ራሱ አንድ ነገር ነውና አትችሉም ብራዘር፣ አትችሉም። እንደሱ መቁጠር ከጀመርክ አትችሉም። ወገኖች አይኖቻችሁን አንሱ። የተአምራት ጌታ የሆነውን ኢየሱስን ተመልከቱ። ታጽል ብራዘር፣ ታጽል እሱ አለ። እሱን ተመልከቱ። ህይወት የሚሰጠው እኮ እሱ ነው። በቃ አየህ፣ ሙሴ ነበረ። ሙሴ እኮ ሲያከትም ሲያልቅ በቃ መሰናበቻው ሲደርስ በቃ ምንድን ነው ያለው? እግዚአብሔር ኢያሱ ጋር ነበረ። ሙሴ አከተመ። የሙሴ ነገር አበቃ። ከሙሴ ጋር የነበረ እግዚአብሔር ከኔ ጋር ካለ በቃ ሙሴ ጋር የነበረው እግዚአብሔር ካንተ ጋር አለ ነው ጥያቄ። ሙሴን እንደረዳ ሙሴን እንዳገዘ ያ እግዚአብሔር አንተ ጋር አለ ነው ጥያቄ። አንተ ጋር አለ? አዎ በቃ እንሄዳለን፣ እንወርሳለን። ጥያቄው እሱ ነው። አየህ፣ ጉዳዩ ሰዎቹ አይደሉም። ለምን? አየህ፣ እግዚአብሔር አንደበተ ትብን ሰው እግዚአብሔር ይጠቀማል። መናገር በስርዓት ማይ እግዚአብሔር ይጠቀማል። መስራት ይችላል ብራዘር፣ መስራት ይችላል። እረኛን ጌታ መጠቀም ይችላል። መጠቀም አይችልም? መጠቀም ይችላል። ጉዳዩ የእግዚአብሔር አብሮነት ነው። ኤልያስን ኤልሳን እግዚአብሔር መጠቀም ይችላል። ኤልያስ እንዳደረገ የተሰማህ ቀን ግን ወንድም አለም በጣም ኪሳራ ውስጥ ነው ያለው። አህያዋ እንደሰራች ካሰብክ በጣም ኪሳራ ውስጥ ነው ያለውና ኦርቶዶክሳውያን ከኪሳራ ህይወት ውጡ። ወንድሞች እህቶች፣ ኦርቶዶክሳውያን በጣም ነው የምንወዳችሁ። ከኪሳራ ህይወት ውጡ። አይኖቻችሁን አንሱ። የተአምራት አምላክን እግዚአብሔርን ተመልከቱ። በቅዱሳን ላይ ያላችሁን ትምክህት አይኖቻችሁን አንስታችሁ ኢየሱስ እኮ በቂ ነው። መጽሐፉ የጻፈልን ያልተጻፈውን ይሄን ያክል ለመረዳት ከምትሄድ የተጻፈውን ለመረዳት ለምን አትሄዱ? አይደለ? የተጻፈላችሁ ለምን አትረዱት? ያ እሱ ሞክሩት። ይሄን ያክል ለመረዳት ጥረት የምታደርጉ ከሆነ ብራዘር ያ ያልተጻፈውን እንደዚህ ነው ብላችሁ ለመገመት ያላችሁን ጥረት የተጻፈውን የክርስቶስ ኢየሱስ ምልጃ ለመቀበል ለምን ጥረት አታደርጉ? አታስቡም? እንደዛ መጽሐፉ እኮ ኢየሱስ ያማልዳል ብሎ በግልጽ ጽፏል።
ያልተጻፈውን ብራዘር አስክሬን ነው ያዳነው ብለህ ከምታምን የተጻፈውን ኢየሱስ ክርስቶስን አማላጅ ነው ብለህ ብታምን እኮ ተገላገልክ። አለቀልህ ብራዘር። አትሊስት የተጻፈውን ነው እያመንክ ያለውና በጌታ ፍቅር እናበረታታችኋለን ወንድምቶች። በጣም ነው የምንወዳችሁ። ከጨለማ አምልጡ። ቤተክርስቲያናችሁ ተሐድሶ ያስፈልጋታል። መታደስ አለባት። የነኝን የሚቀለጣጥሙ ጄኔሬሽን ያስፈልጋታል ቤተክርስቲያን። በአምልኮ ቦታዎች ላይ ያስቀመጠቻቸው እነኝን የሚቀለጣጠሙ ጉዳዮች አሏት ቤተክርስቲያን አሏት። እግዚአብሔር አንተን ሊጠቀመው ይፈልጋል። አንቺን ሊጠቀምብሽ ይፈልጋል። የማምለኪያ አጸዶቿ ተበክለዋል። ተአምር ለሰራው ለእግዚአብሔር ሳይሆን ተአምር ለተሰራባቸው ዕቃዎች ሆኗል። ማን? የትኛው ትውልድ ነው? አንተ ትውልድ ተነስ፣ አንቺ ትውልድ ተነሽ። የአምልኮ እግዚአብሔር የሚከብርባቸውን የአምልኮ የሚያጸዱ ስፍራዎች የሚያጸዱ ተነሱ ጋይስ። እግዚአብሔር እድል ነው እየሰጣችሁ ያለው ለአገልግሎት። እግዚአብሔር እድል ነው እየሰጣችሁ ያለው እና ወንድምህን እህትህን በቃ ተነቃ ማለት ቤተክርስቲያን ማለት ባይዘው ወይ አንተ አንቺ ነሽ። አክስት አለ፣ አጎት አለ፣ እህት አለ፣ ወንድም አለ። በቃ ያንን ሰው አንሳው ከወደቀበት። አየህ ዛሬም ያ የናሱን እባብ ከሚያመልክበት ለናሱ እባብ ክብር ከሚሰጥበት ህይወት መልሰው፣ በቃ መልሰው ሞግተው በቃ ያንን የማምለኪያ አጸዱን እንዲያጠራ አድርገው። እግዚአብሔር እንደዚህ አይነት ህይወት አይወድም እያልክ የእግዚአብሔርን ቃል አሳየው። ወደ ኢየሱስ እውነት እንዲመጣ እርዳው፣ አግዘው። ይሄ እኮ ነው ባይዘው ቤተክርስቲያን ማለት ህንፃው አይደለም። ቤተክርስቲያን ማለት ግድግዳው አይደለም፣ ደውሉ አይደለም። ቤተክርስቲያን ማለት አክስትህ፣ አጎትህ፣ ወንድምህ፣ እህትህ፣ ጓደኛ፣ ሚስትህ፣ እጮኛ። ቤተክርስቲያን ማለት እኛ ነን። እኛ ስንታደስ ነው ብራዘር ቤተክርስቲያን የምትታደሰው እንጂማ እኮ ያማረ እኮ አዳራሽ አይደል እንዴ ያላችሁ? ያማረ አዳራሽ እኮ ነው ያላችሁ ወንድም ማለት ያማረ በጣም የሚያምር ቆንጆ አዳራሽ ነው ያላችሁ። አየህ መታደስ እሱ ቢሆን ኖሮ ለእግዚአብሔር እውነት ትቀርቡ ነበረ፣ ግን አይደል። አየህ መታደስ ማለት እሱ አይደለም። በደረሳሳ ጎጆ ውስጥ እያለን ድንጋይ ስትወረውሩ ቀዶ እየገባ ያንን የዩኤን ሰማያዊ ትዝ ይላችኋል። እኔ እሱን ማን እንደሚያድለን አላውቅም። ቸርቾች እንዳለ ያ ነበረ እኮ ያን ዘመን ትዝ ይላችኋል። ይሄ የዩኤን ነጩ ሰማያዊ ነጭ በሰማያዊ ሸራ ኦልሞስት በአብዛኛው ቸርች እሱ ነበር። ከየት እንደሚያገኙ ስላሱ አላውቅም። እሱ ነበር እና እሱ ላይም ድንጋይ እየተወረወረ ከብዶት ምናምን ተቆርጦ ይወርቅ ነበር ሰው ላይ አይደል። በጣም ብዙ ትውልድ ነው ድንጋይ ወርዋሪ ትውልድ ነበር። ግን በዛ ውስጥ ሆኖ የእግዚአብሔር መንፈስ ግን አብሮናል። የእግዚአብሔር ክብር ግን አብሮናል። ዛሬም እግዚአብሔር ብቻ ክብር ይገባዋል ብለን እንናገራለን። እውነት ግን አብርቶልናል ጌታ። በአማረ ህንፃ ውስጥ በተሽቆጠቆጠ ጉባኤ ውስጥ ሆነ ዛሬ ከእግዚአብሔር ውጭ ሌሎችን ታከብራለህ፣ ለሌሎች ክብር ትሰጣለህ። እና ለእግዚአብሔር እውነት ተገዙ ጋይስ። ለጌታ እውነት ተገዙ። ቤተክርስቲያን ስትታደስ የምትታደሰው ህዝቡ ነው የሚታደሰው። እኔ አንተ አንቺ ነሽ የምንታደሰው፣ ህንፃው አይደለም።
በዛች በደሳሳ ጎጆ ውስጥ እየተመለከ አጋንንቶች ይወጣሉ፣ በሽተኞች ይፈወሳሉ፣ ሰዎች ለወንጌል እውነት ልባቸውን ይሰጣሉ፣ እያለቀሱ ወደ ክርስቶስ ኢየሱስ ወንጌል ይመጣሉ። ክርስትናዬ ነው። ጌታን እናንተ ውስጥ ነው የሚያድረው። እጁ የሰራው እኮ በጣም የሚያማምሩ ነገሮች አሉት እግዚአብሔር ተፈጥሮ የመረጠው ግን እናንተ እና ህንፃ ሰርተ እግዚአብሔርን እዛ ውስጥ አታኖረው። ማን ነው የሚሰራለት ለእግዚአብሔር ቤት? የትኛው ጠቢብ ነው ለእግዚአብሔር የሚመጥን ቤት የሚሰራለት? ተፈጥሮን ዞር ብለህ እንደ እግዚአብሔር ጠቢብ የለም። ለሱ ቤት ልትሰራለት አትችልም ብራዘር። ልዑል የሰው እጅ በሰራው ቤት ውስጥ አይኖርም። ልዑል አሁን የሚኖረው እሱ ባዘጋጀው በመንፈሱ በቀደሰው በልጁ በክርስቶስ ኢየሱስ ደም ባነጻው ቤት ውስጥ ነው የሚኖረው። እኔና አንተ ነን ያው የእግዚአብሔር መንፈስ ማደሪያ ቤተ መቅደሶቹ እኔና አንተ ነን። ስለዚህ ወንድምህን፣ እህትህን፣ አጎትህን፣ አክስትህን በዙሪያ ያለውን ለእግዚአብሔር መንግስት የሚመጥን ትውልድ አድርገው። እሱ ነው ክርስትና። ስለዚህ ከጨለማ ህይወት ውጡ። በጣም በጌታ ፍቅር ነው የምንጠራችሁ። ከጨለማው ህይወት ውጡ፣ ወደ ኢየሱስ እውነት ነው። ኢየሱስ ክርስቶስ ያድናል። መዳን በማንም የለም። እሺ ጸጋ ይብዛላችሁ እንዳልና በዛባችሁ። ወደ ዋናው ሐሳብ ደግሞ እንመለስ። እግዚአብሔር ድንቅ አምላክ ነው። ያሬዲ ና ግባ እስቲ ና ግባ። ቤተክርስቲያን መታደስ የለባትም ትላለህ? ና ግባ እስቲ። መታደስ የለባትም ካልክ ግባ፣ እንቀጥላለን፣ እናወራለን። ጸጋ ይብዛላችሁ። ጌታ ኢየሱስ ይባርካችሁ ወገኖች። በጣም ወዳችኋለሁ። ውብዬ እንኳን ደህና መጣሽ። ድምጽሽን እንስማ እስቲ። ዳንሾ ሰላም ላንተ ይሁን ዳንዬ፣ ከረጅም ጊዜ በኋላ ሰላም ላንተ ይሁን። ስላየው በጣም ደስ ብሎኛል። ጸጋ ይብዛልህ። በጣም ወድ ማከብረ ወንድሜ ነህ። በጣም ትጋት ይደንቀኛል ማለት ነው ሁሉ ጊዜና እግዚአብሔር ባንተ ውስጥ ስላስቀመጠው ትጋት ጌታን በጣም ነው የማመሰግነው። ባርከዋለሁና ቀላል አይደለም ኮሚትድ ሆኖ ለረጅም ጊዜ እንደዚህ መቀጠል። እግዚአብሔር ጸጋውን ካላበዛ ቀላል አይደለምና ያብዛልህ፣ ይጨምርልህ። ወንድም አለኝ ተባረክ ማለት ፈልጋለሁ። እዚህ ውስጥ ያላችሁ እህቶች ወንድሞች፣ ከታችም ከላይም ያላችሁ ጸጋ ይብዛላችሁ። ተባረኩልኝ።